ክቡር ዶክተር አብይ አህመድ የኢትዮጵያ ፌዴራላዊ ጠቅላይ ሚኒስትርና የዕለቱ የክብር እንግዳ፣ ክቡር አቶ ታገሰ ጫፎ የተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡራን ሚኒስትሮች፣ ሚኒስትር ዴኤታዎች፣ ክቡራን አምባሳደሮች፣ ዓለም አቀፍ ተቋማት ኃላፊዎች፣ ሁሉም ፕሮቶኮሎች እንደተጠበቁ፣ ክቡራትና ክቡራን የፋይናንስ ምርታ በኢትዮጵያ በሚል መሪ ሐሳብ ወደ ተዘጋጀው መርሃ ግብር እንኳን በደህና መጣችሁ። በዚህ መድረክ ላይ የአገሪቱን የፋይናንስና የገቢ ምህዋር የሚዘውሩ 6 ግዙፍ ተቋማትን አፈጻጸማቸውን እያሰናሰሉ የሚያቀርቡበትና የቀጣይ 5 ዓመታት የትኩረት አቅጣጫቸውን የሚያስመለክቱን ይሆናል። በዚህ መሰረት የኢትዮጵያ ኢኮኖሚ ከመዛባት ወደ መረጋጋትና እድገት በሚል ርዕስ የመጀመሪያውን ገለጻ እንዲያቀርቡልን ክቡር አቶ አህመድ ሺዴ የኢፌዴሪ የገንዘብ ሚኒስቴር ሚኒስትርን ወደ መድረክ በክብር ሸኙልኝ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ከ7 ዓመት በፊት ኢኮኖሚን የገጠሙት ዋና የማክሮ ፊስካል ተግዳሮቶች የነበሩት አንደኛ ከፍተኛ የዋጋ ንረት፣ የማክሮ ኢኮኖሚ መዛባት፣ ዘላቂና አስተማማኝ የፊስካል ቁመና አለመኖር፣ ከፍተኛ የዕዳ ጫና፣ የውጭ ምንዛሪ እጥረትና ገበያው አለመረጋጋት ነበር። ይሄንን የማክሮ ኢኮኖሚ ስብራቶች ለመጠገን ላለፉት 7 ዓመታት መንግስት በመጀመሪያው የሀገር በቀል ኢኮኖሚ ሪፎርም እንዲሁም በሁለተኛው ሀገር በቀል ኢኮኖሚ ሪፎርም ሊከሰት የነበረውን የማክሮ ፋይናንሻል ክራይሲስ አስቀርቶ ጠንካራ እድገትን አስመዝግቦ በሁሉም የማክሮ ኢኮኖሚክ ኢንዲኬተሮች ወደ ተሻለ ቁመና ለመሻገር የቻልንበትና ይህንን ደግሞ በተሟላ ማክሮ ኢኮኖሚ ማሻሻያ ሪፎርም አሁን በዘላቂነት ለመፍታት እጅግ በጣም ስኬታማ ጉዞ ላይ ነው የምንገኘው። በዚህም ምክንያት ኢትዮጵያ ከአፍሪካ ፈጣን እድገት ያስመዘገቡ ካሉ ሀገራት አንዷ ልትሆን ትችላለች ማለት ነው። ኢኮኖሚ ሪፎርሙ ጠንካራ ተቋማትም የተፈጠሩበት ኢኮኖሚ ሪፎርም ነው። ስለዚህ በኢንስቲትዩሽን ግንባታ በኢኮኖሚ ረገድ ቁልፍ ሚና ያላቸው ተቋማችንም የወለደ ኢኮኖሚ ሪፎርም ነው። ኢኮኖሚ እድገቱን ያቃና ኢኮኖሚ ሪፎርም ነው። በዚህም ብዙ ውጤት ነው የመጣው። ዋና የፊስካል ፖሊሲ ማሻሻያዎች እና የእስካሁኑ ውጤቶችን በተመለከተ የመንግስት ገቢን ለማሰባሰብ የሚያግዙ ጠንካራ አዳዲስና ቀልጣፋ ስትራቴጂዎች ተነድፈው ባለፉት 7 ዓመታት ተተግብረዋል። ሰፋፊ የታክስ ፖሊሲ እርምጃዎች ተወስደዋል። እንዲሁም የውጭ ሀብት የማሰባሰብ ስራ በከፍተኛ ውጤታማነት ዲፕሎማሲያችንንም ባጠናከረ መልኩ የሀገሪቷን ኢኮኖሚ ተጠቃሚነት ባጠናከረ መልኩ ሰፋፊ ስራዎች የተሰሩበት ነው። ይሄም በረጅም ጊዜ የመካከለኛ ዘመን የገቢ ስትራቴጂና በአጠቃላይ ደግሞ የብድር ፖሊሲ እና የኤክስተርናል ሪሶርስ ሞቢላይዜሽን ስትራቴጂን ተከትለን የሰራ ነው። ስለዚህ የዛሬ 7 ዓመት ደሞዝ ጭምር መክፈል ያቃተው ፊስካል ፖዚሽን በአሁኑ ጊዜ እድገትን በከፍተኛ ደረጃ የሚያነቃቃ ኢንጂን ሆኖ እየተካሄደ ይገኛል ማለት ነው። የገቢ አፈጻጸም በምናይበት ጊዜ በአጠቃላይ ባለፉት 7 ዓመታት የመንግስት ገቢ የውጭ ኤክስተርናል ሪሶርስ ግራንት የምንለውን ፍሰት ጨምሮ ባለፉት 7 ዓመታት በ5 እጥፍ ነው ያደገው ማለት ነው። በከፍተኛ ደረጃ ምርታ የመጣበት ነው። በታክስ ብቻ ይወሰድ እንደሆነ 400% አድገዋል። የታክስ ያልሆኑ ገቢዎች 524% አድገዋል። የውጭ ኤክስተርናል ሪሶርስ ግራንት የምንለው ኮምፖነንት ከ900% በላይ ነው ያደገው ማለት ነው። ይሄ የሚያሳየው ከፊስካል አንጻር በዶሜስቲክ ሪሶርስ ሞቢላይዜሽን እና በኤክስተርናል ሪሶርስ ሞቢላይዜሽን የልማታችንን ፋይናንስ ለማድረግ ሰፊ የገቢ ሞቢላይዜሽን ውጤታማ ስኬት የተካሄደበት ነው። የውጭ ሀብት ፍሰትን በምናይበት ጊዜ ባለፉት ዓመታት በተለይ አምና ሪኮርድ የሰበርንበት ነው ማለት ይቻላል። ከልማት አጋሮች የሚገኘው የውጭ ሀብት ፍሰት ባለፉት 7 ዓመታት በአጠቃላይ $25 ቢሊዮን ተሰብስቧል። በተለይ አምና $5.6 ቢሊዮን ሞቢላይዝ በማድረግ ለዛውም በአብዛኛው በበጀት ሰፖርት መልክ ግራንትና ኮንሴሽናል የሆነበት ማለት ነው። ይሄም ሪኮርድ ሃይ የተመዘገበበት ነው። ይሄም የሪፎርማችን ኳሊቲ ውጤታማነት፣ ዓለም አቀፍ ተአማኒነትን በከፍተኛ ደረጃ የሚያሳይ ነው። የመንግስት የውጭ ፖሊሲን በተመለከተ የመንግስት የውጭ ፖሊሲ አቅጣጫው ድህነትን ለመቀነስ ትኩረት ያደረገ፣ የግሉን ዘርፍ በኢኮኖሚ ላይ ያለውን ተሳትፎ የሚያበረታታ፣ በተለይ ደግሞ ካፒታል ፎርሜሽን ወይም ፊዚካል አሴት መፍጠር ላይ ትኩረት ያደረገ ነው ማለት ነው። በኢንስቲትዩሽን ቢልዲንግ፣ በሂውማን ስኪል፣
በፊዚካል ካፒታል በመፍጠር ረገድ ላይ ከፍተኛ ስራ ነው የተሰራው። በተለይ ሰብአዊ ልማት ላይ፣ ሂማን ካፒታል ላይ፣ በጤና፣ በትምህርት፣ በማህበራዊ ጥበቃ ሶሻል ፕሮቴክሽን ላይ እንዲሁም የዋጋ ግሽበትን በሚቀንሱ ህብረተሰብን ተጠቃሚነት በሚያሳድጉ ኤክስፔንዲቸሮች በከፍተኛ ደረጃ ነው ያደጉት ማለት ነው ባለፉት አመታት ማለት ነው። ለዚህም ሲባል የማዳበሪያ ድጎማ በስፋት አድርገናል። ልማታዊ ሴፍቲኔት ሽፋን በከፍተኛ ደረጃ ያሳድገናል። የዋጋ ንረት እንዳይባባስ እና ደሃው ላይ ትኩረት በማድረግ የነዳጅ ድጎማም አድርገናል ማለት ነው። የመንግስት ሰራተኞች ደሞዝ ማስተካከያ በታሪካችን ትልቁን የደሞዝ ጭማሪ ኮንስኮቲቭሊ በአንድ ዓመት ጊዜ ውስጥ የጨመርንበት ሁኔታ ነው የሚያሳየው። እንዲሁም ኢሴንሻል ፉድ ኮሞዲቲስም የደጎምንበት ነው ማለት ነው። በጀታችን በምናይበት ጊዜ ወጪዎቻችን ማለት ነው ባለፉት ዓመታት በከፍተኛ ደረጃ ነው ያደገው። ስብጥሩንም በምናይበት ጊዜ ቅድም እንደገለጽኩት ድህነት ተኮር ወጪዎቻችን ባለፉት 7 ዓመታት ከ332% በላይ ጨምሯል። የካፒታል ኤክስፔንዲቸራችን 421% ጨምሯል። መደበኛ ወጪያችንም 408% ነው የጨመረው። መደበኛ ወጪም ቢሆን በአብዛኛው የደሞዝ ጭማሪ እና የድጎማ በጀት እንዲሁም ከዚህ በፊት ስንበደር የነበሩትን ብድሮች የከፈልንባቸው ወጪዎች ማለት ነው። መደበኛ ኤክስፔንዲቸር ሲባል መደበኛ ሊመስል ይችላል። መደበኛ አይደለም። በዋነኛነት ድህነትን ለመቀነስ ደሞዝ ለመጨመር የዕዳ ክፍያ ጭምር ያደረግንበት ነው ማለት ነው። አጠቃላይ ጠቅላላ ወጪያችን በከፍተኛ ደረጃ ያደገ ነው የሚያሳየው ማለት ነው። ሌላኛው የፊስካል ጤናማነት አንዱ ማረጋገጫ የበጀት ጉድለት ነው። የበጀት ጉድለታችንም 2010 ከነበረበት 2.5% አምና 0.7% ብቻ ነው የነበረው ማለት ነው። ይሄም የበጀት ጉድለቱን በከፍተኛ ደረጃ በመቀነስ ዘላቂነት የሌላቸው እና የፋይናንስ ዘርፉን እድገት የሚያቀጭጩ የበጀት ጉድለት መሸፈኛ ዘዴዎችን ሙሉ ሙሉ እንዲቀሩ ተደርጓል ማለት ነው። እንዲሁም የኢትዮጵያ የበጀት ጉድለት ከአጠቃላይ ሀገራዊ ምርት ድርሻ ያለው ዝቅተኛ መጠን ካላቸው አፍሪካ ሀገሮች አንዱ ነው ማለት ነው። ሌላ የመንግስት ፋይናንስ አስተዳደርን በተመለከተ በተደረገው የመንግስት ፋይናንስ አስተዳደር ማሻሻያ የተበጀተው በጀትና በአፈጻጸሙ መካከል ከፍተኛ መሻሻል ነው ያለው። የበጀት አፈጻጸም ሲባል በጠቅላላ የአገረ መንግስቱ በጀት ማለት ነው። የፌደራል መንግስትና የክልል መንግስታትን ማለት ነው። ከዚህ በፊት 85% ነበር አፈጻጸሙ፣ በአሁኑ ጊዜ 90% ደርሰዋል ማለት ነው። ስለዚህ ይሄ የማክሮ ኢኮኖሚክ ፊስካል ፍሬምወርካችን፣ የፕላኒንግ ፍሬምወርካችን፣ የበጀት ትንበያና ኤክስኪዩሽን ካፓሲቲ በከፍተኛ ደረጃ ማደጉና በተለይ ደግሞ የፋይናንስ ስርዓታችንን ዲጂታላይዝ ማድረግ መቻላችን በአይሲቲ ሴክተር ድጋፍ መደገፉ ለዚህ ትልቅ አስተዋጽኦ አበርክቷል ማለት ነው። ሌላኛው የመንግስት ፋይናንስ አስተዳደር ቁጥጥርን ለማሻሻልና ዘመናዊ ለማድረግ ዘርፈ ብዙ ተግባራት ተከናውነዋል። በተለይ የመንግስት በጀት በአግባቡ ግልጽ በሆነ መንገድ ጥቅም ላይ ለማዋል ወጪ ቆጣቢነትና የአሰራር ቅልጥፍናን ለማረጋገጥ የመንግስት የኤሌክትሮኒክ ግዢ ስርዓት ተግባራዊ ሆኗል። የኤሌክትሮኒክስ የክፍያ ስርዓት ተዘርግቷል። የኢፍሚስ ስርዓት ተግባራዊ ተደርገዋል ማለት ነው። በተለይ የዲጂታላይዜሽን በመንግስታችን ከፍተኛ ትኩረት ከተሰጣቸው ስራዎች ነው። በፐብሊክ ፋይናንስ ዘርፉም ይሄን ተግባራዊ በማድረግ የመንግስት ፋይናንስ አስተዳደርን ለማዘመን ስራ ተሰርቷል ማለት ነው። ሌላ የተረጋገጠላቸው የሂሳብ ሙያተኞች ከዚህ በፊት ስልጠና በውጭ ሀገር ነው፣ አክሬዲቴሽን በውጭ ሀገር ነው። በአሁኑ ጊዜ ይህንን በአገር ውስጥ የሚሰራ የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ለመጀመሪያ ጊዜ በታሪካችን ማቋቋም ችለናል ማለት ነው። በሂሳብ አያያዝ ረገድ ትራንስፓረንሲ፣ በኦዲት ሽፋን ረገድም ከፍተኛ ደረጃ እድገት ያለው መሆኑ ያሳያል። የብድር ሁኔታችን ባለፉት 7 ዓመታት በተደረጉ ጥረቶች ኢትዮጵያ ያላት የብድር ፕሮፋይል እና ሪስክ ደረጃ በከፍተኛ ደረጃ እየቀነሰ መሆኑ ነው የሚያሳየው። ለምሳሌ የመንግስት ብድር በ2010 ከአጠቃላይ ጂዲፒያችን በምታይበት ጊዜ 58% ነው የነበረው። ከሰሃራ በታችም ዝቅተኛ መካከለኛ ገቢ ካላቸው ሀገሮች አንጻር ሲታይ ከፍተኛ ነው የነበረው። ከ7 ዓመት በኋላ ኮምፕሊትሊ ሪቨርስ ማድረግ ተችሏል ማለት ነው። አሁን የኛ ዝቅተኛ ነው፣ ከሌሎች አገሮች ከኛ በጣም ከፍ ያሉበት ሁኔታ ነው የሚያሳየው። እንዲሁም ከውጭ ሀገር ብድር ጋር በተገናኘም እንደዚሁ ተመሳሳይ ነው። 2010 ዓ.ም ኢትዮጵያ ከሰሃራ በታች ካሉ ሀገሮች ከፍተኛ ነው የነበረችው። አሁን ከሰሃራ በታችም ዝቅተኛ የሆነበት ሁኔታ ነው ያለው። የኤክስተርናል ዴት ቱ ጂዲፒ ሬሾ በከፍተኛ ደረጃ እየቀነሰ ነው የሚያሳየው። እዚህ ላይ መግለጽ የምፈልገው አንዱ ከፍተኛ ውጤት የመጣበት የአዲስ ኮመርሻል ብድር አለመበደራችን፣ አብዛኛውን ኮመርሻል ብድር መክፈል መቻላችን በተወሰነ ደረጃ የተጨማሪ ብድሮቹም ኮንሴሽናል መሆናቸው የዴት ስትራክቸራችን ወደ ጤናማነት ኮምፖዚሽን የተቀየረ መሆኑን በከፍተኛ ደረጃ የሚያሳይ ነው ማለት ነው። በተለይ ደግሞ አሁን በቅርቡ በአጠቃላይ የሚጠናቀቀው
የዕዳ ጫናን በማቃለል ረገድ ጉልህ ስኬቶች ተመዝግበዋል። በተለይ የዕዳ ሽግሽግ የምንለው የኮመን ፍሬምወርክ ጋር የምናደርገው ድርድር ኤምኦዩ ተፈራርመናል። ከባይላተራል ሀገራት ከዩሮ ቦንድ ሆልደሮች ጋር ድርድሮችን አጠናክረን የቀጠልን ያለ ነው። ይሄም በሚያልቅበት ጊዜ በቀጣይ 2 ዓመት የኤክስተርናል ዴት ሪስክ ደረጃችን ወደ መካከለኛ ይወርዳል ማለት ነው። ይሄ ወደ መካከለኛ በሚወርድበት ጊዜ የፊስካል ስፔሳችን በከፍተኛ ደረጃ ያድጋል። ይሄ ደግሞ ያሰብናቸውን ሜጋ ፐብሊክ ኢንቨስትመንቶች ስኬታማ በሆነ መልኩ ዘላቂ ፋይናንስ ማዕከል በማድረግ ረገድ በጣም በከፍተኛ ደረጃ የሚያሳድግ ይሆናል ማለት ነው። ሌላ የሀገር ውስጥ ብድርንም ሪስትራክቸር አድርገናል። አንዱ በጣም ግልጽ መታወቅ ያለበት የመንግስት የልማት ድርጅቶች ከንግድ ባንክ ከአገራዊ ለውጡ በፊት በጣም ብዙ ብድር ተበድረው ነበር፣ ብዙ አገራዊ ፕሮጀክቶችን ለመተግበር። የመንግስት የልማት ድርጅቶች መክፈል ማይችሉትን ወደ 1 ትሪሊየን ብር የሚጠጋ ወደ ፌደራል መንግስት ትሬጀሪ በጀት እንዲዞር ተደርጓል ማለት ነው። አንደኛ የመንግስት የልማት ድርጅቶች የሀብት ጤናማነታቸው እንዲሻሻል ተደርጓል። ሁለተኛ ንግድ ባንክ ላይ ያመጡት የነበረው የኪሳራ አደጋ እንዲቀር ተደርጓል። ይሄም አጠቃላይ የፐብሊክ ኢንተርፕራይዝ ሪፎርማችንን በማፋጠር ረገድ እንዲሁም የፋይናንሻል ሴክተር ስታቢሊቲን በማረጋገጥ ረገድ እጅግ በጣም ከፍተኛ ውጤት የመጣባቸው ነው ማለት ይቻላል። በፊስካል ፖሊሲና በመንግስት ፋይናንስ ረገድ የተወሰዱ እርምጃዎች ሰምራይዝ ለማድረግ የመንግስት በጀት ጉድለት በከፍተኛ ደረጃ ቀንሰናል። የመንግስት ገቢን በከፍተኛ ደረጃ እያሻሻል እንገኛለን። የመንግስት የወጪ ኮምፖዚሽን እና አቅጣጫ ኳሊቲ ኦፍ ስፔንዲንግ ፖቨርቲን የሚቀንስ የህብረተሰብ ተጠቃሚነት የሚያሳድግ እድገትን ካታላይዝ አድርጎ የፕራይቬት ሴክተሩን በሚያሳድግ ደረጃ እየተሰራበት ነው ያለው። ይሄም የኳሊቲ ኦፍ ስፔንዲንጋችን በከፍተኛ ደረጃ መሻሻሉን ያሳያል። ሌላው የበጀት ተአማኒነት በከፍተኛ ደረጃ እያደገ ነው የሚገኘው። በተለይ ደግሞ አምና ያሳካ ነው ምንም አይነት ከብሔራዊ ባንክ ቀጥታ ብድር አለመውሰዳችን፣ ዘንድሮም አለመውሰዳችን የፊስካል ዴፊሲቱም ጠቧል። የጠበበውም ዴፊሲት በገበያ ውስጥ ካለ ገንዘብ በተለያዩ ኢንስትሩመንቶች የምንበደርበት ደረጃ ደርሰናል። ይሄም የፊስካል ፖዚሽናችንና ቁመናችንን በከፍተኛ ደረጃ ያሳድገዋል። ዲጂታላይዜሽን፣ ኢፔመንት፣ ኢፕሮኩርመንት፣ ሲንግል ትሬጀሪ አካውንት፣ ኢፍሚስ ተግባራዊ በማድረግ አጠቃላይ የበጀት ትራንስፓረንሲ፣ አካውንታቢሊቲ እና ሞደርናይዜሽን በከፍተኛ ደረጃ ማድረስ ችለናል ማለት ነው። የወደፊት የትኩረት አቅጣጫዎችን በተመለከተ የፊስካል ፖሊሲ ከሌሎች ፖሊሲዎች ጋር አንድ ላይ በመሆን ፈጣን እድገትን በዘላቂነት ማረጋገጥ እንዲሁም የበጀት ኤክስፔንዲቸራችን ፕሮ ዴቨሎፕመንት እንዲሆን የማድረጉን ጉዳይ አጠናክረን የምንቀጥል ነው የሚሆነው። የዶሜስቲክ ሬቨኒው ሞቢላይዜሽን፣ ኤክስተርናል ሬቨኒው ሞቢላይዜሽንን በከፍተኛ ደረጃ የማሳደጉን ስራ እንሰራበታለን። የወጪ ኳሊቲያችን ኤፊሽንሲ ቫልዩ ፎር መኒ ኢንሹር ለማድረግ የምንሰራው ስራ በከፍተኛ ደረጃ የምናሳድግ ይሆናል። የመንግስት ኢንቨስትመንትን እንደ ኢኮኖሚ ማነቃቀያ ካታሊስት የምንጠቀም ይሆናል። የዕዳ ጫናችን ሰስቴናብል ይሆናል። ፐብሊክ ፕራይቬት ፓርትነርሺፕን አጠናክረን የምንቀጥል ይሆናል። የሀገራችን ሾኮች በሚያጋጥሙበት ጊዜ በራሳችን አቅም ሪስፖንድ የማድረግ አቅማችንን እንገነባለን ማለት ነው። የተለያዩ ፈንዶችን በማቋቋም በፈራችንን በማስፋት ገቢዎቻችንን በማሳደግ ምንም አይነት ዶሜስቲክ ኦር ኢንተርናሽናል ጫና በሚመጣበት ጊዜ ያንን ሪስክ ሊቋቋም የሚችል ፊስካል ፖዚሽን እና ቁመናችን በከፍተኛ ደረጃ ይጠናከራል። በመሰረተ ልማት፣ በሰው ሀብት ልማት እና በተወዳዳሪነት አማካኝነት የስራ እድል መፍጠርን እና ምርታማነትን ማሳደግ ላይ ፊስካል ሴክተሩ የራሱን ሚና የሚጫወት ይሆናል። የመንግስት ፋይናንስ አስተዳደርና ዲጂታላይዜሽን አጠናክረን እንቀጥላለን። የማክሮ ኢኮኖሚያችንን ዲፕን ለማድረግ ከሌሎች ዘርፎች ጋር በመቀናጀት ፊስካል የራሱን ቁመና በመወጣት ብሔራዊ አቅማችንን ብቻ ሳይሆን ማሳደግ ለወደፊት ለሌሎችም እድገት በከፍተኛ ደረጃ አስተዋጽኦ የሚያበረክት ኢኮኖሚ ይሆናል። አመሰግናለሁ። በጣም እናመሰግናለን ክቡር አቶ አህመድ ሽዴ። አሁን ደግሞ የታክስ አስተዳደር ሪፎርም ቀጣይነት ላለው እድገት በተመለከተ ገለጻ እንዲያቀርቡ የኢፌዴሪ የገቢዎች ሚኒስቴር ክብርት ወይዘሮ አይናለም ንጉሴን ወደ መድረክ ጋብዛለሁ። አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ክቡራን እንግዶች፣ ሰላም ጤና ይስጥልኝ። እንደምን ዋላችሁ? የታክስ አስተዳደር ሪፎርም ለኢኮኖሚ እድገትና ቀጣይነት በሚል አጭር ፕሬዘንቴሽን አቀርባለሁ በተሰጠኝ ሰዓት። በሪፎርም ሂደቱ 4 መሰረታዊ ጉዳዮችን ነው ትኩረት አድርገን ስንሰራ የቆየ ነው።
የመጀመሪያውና የታክስ አስተዳደሩ ወሳኝ ሪፎርም አቅጣጫ የሆነው የታክስ አስተዳደር አገልግሎት አሰጣጥን ማሻሻል እና የማስፈጸም አቅምን ማጠናከር የሚሉት ናቸው። ከአገልግሎት አሰጣጥ አንጻር በጣም መሰረታዊ የሆኑት ውስን ነገሮችን ለማንሳት ያክል ባለፉት የሪፎርም ዓመታት በኢኮኖሚ ውስጥ የግልና የመንግስት የልማት ድርጅቶች የሚንቀሳቀሱ መሆኑ ይታወቃል። እነዚህ ተቋማት ራሱን የቻለ ዊንዶ እንዲኖራቸውና ትራንስፓረንት የሆነ አገልግሎት ለመስጠት የሚያስችል ስርዓት ገንብተናል። ተደራሽነታችንን ለማስፋት ደግሞ የተለያዩ ቅርንጫፎችን የማስፋፋት ከተቋም አቅም ግንባታ አንጻር ለፌደራል ብቻ ሳይሆን ለክልልና ከተማ አስተዳደር የገቢ ተቋማት ጭምር የተቋማዊ አቅም ግንባታ ስራዎች፣ የስልጠና የመሳሰሉት ስራዎች ሲሰራ ቆይተዋል። ብዙ የፖሊሲ ማሻሻያዎች፣ የህግ ማሻሻያዎች ተደርገዋል። እነሱን ለመተግበር የሚያስችሉን የአሰራር ስርዓት ማሻሻያዎች አድርገናል። እንደ ሀገር የተጣጣመ የታክስ አስተዳደር ስርዓት እንዲኖረንም ለማድረግ ሙከራ አድርገናል። በጥቂቱ ከአገልግሎት አሰጣጥ አኳያ እነዚህ ናቸው። አገልግሎት አሰጣጣችንን ይበልጥ ተደራሽ እና ዘመናዊ እንዲሆን ለማድረግ ደግሞ ሁለተኛው ስትራቴጂክ አቅጣጫ ብለን ያስቀመጥነው ዘመናዊ የታክስ አስተዳደር ስርዓት ከመገንባት አኳያ የሰራናቸውን ውስን ስራዎች ብቻ አነሳለሁ። እንግዲህ ከዚህ አንጻር በዲጂታል 2025 የታክስ አስተዳደሩ ምን ውጤቶችን አስመዘገበ የሚለውን ነው ማነሳው። ማንኛውም ያደገ የተሻለ የታክስ አስተዳደር ስርዓት ያላቸው ሀገራት የሚለኩበት አንዱ ከታክስ ቱ ጂዲፒ ጥምርታ በተጨማሪ የዲጂታል ስርዓት በመዘርጋት ለግብር ከፋዮች ምቹነትን ከመፍጠር አንጻር ያላቸው ሁኔታ ነው። ከዚህ አኳያ መሰረታዊ የሚባሉት የዲጂታል ፕላትፎርም አማራጮች ደግሞ የኤሌክትሮኒክ ታክሴሽን ስርዓትን መዘርጋት፣ ግብር ከፋይ በየቢሮው መሄድ ሳይጠበቅበት ኢፋይል የሚያደርግበትና ኢፔይ የሚያደርግበት ስርዓትን መዘርጋት ነው። በሌላ በኩል አስከትዬ የማነሳው ግብይትን መቆጣጠር የሚያስችል የኤሌክትሮኒክ ደረሰኝ ስርዓት ወይም ኢኢንቮይሲንግ የሚባሉት ኮር የታክስ አስተዳደር ፋውንዴሽን ናቸው። ከታክስ ዲጂታይዜሽን አኳያ ከዚህ አንጻር በ2011 ግብር ካሳወቁን ወይም ደግሞ ከቀረቡ ማስታወቂያዎች ውስጥ 10.12 የነበረው የኢፋይሊንግ አፈጻጸም ባሳለፍነው 2017 94% የሚሆኑት ያሳወቁን ግብር ከፋዮች ማስታወቂያቸውን ኢፋይል ማድረግ ችለዋል። እነዚህ ኢፋይል ካደረጉት ግብር ከፋዮች ውስጥ ደግሞ በ2011 በቁጥር ደረጃም ሊገለጽ በማይችልበት ከ1% በታች የነበረው የኢፔይመንት አፈጻጸም ወደ 64% መድረስ ችሏል ማለት ነው። የኛ እቅድ የክልልም የፌደራልም አፈጻጸም ኢፋይል ያደረገው በሙሉ ኢፔይ የሚያደርግበትን እና የታክስ አስተዳደር ወጪን መቀነስ የሚያስችል ስርዓት መዘርጋት አለብን ብለን ወደፊት የምንሰራበት ይሆናል ማለት ነው። አሁን የደረስንበት ይሄ ነው። ሌላው በ2017 የኤሌክትሮኒክ ክሊራንስ አፈጻጸማችንን ስናይ 1.5% ብቻ የሚሆኑት ግብር ከፋዮች በፓይለት ጊዜ የነበርን በመሆኑ በኤሌክትሮኒክ ዘዴ ክሊራንስ መውሰድ ችለዋል። ባሳለፍነው ታህሳስ ወር በ2018 ማለት ነው ይህ አፈጻጸም ወደ 54% እንዲያድግ ሲሆን ከ2017 በፊት ኦልሞስት ሙሉ በሙሉ ማኑዋል የነበረው የኤሌክትሮኒክ ክሊራንስ ስርዓት ወደ 45% እንዲቀንስ አድርገናል። ይህንን የበለጠ በማስፋት ሙሉ በሙሉ ወደ ኢክሊራንስ የምናስገባ ይሆናል ማለት ነው። ቀደም ብዬ ያነሳሁት በኢንሳ አማካኝነት ለምቶ በቅርቡ ወደ ስራ እያስገባ ነው ያለው የኤሌክትሮኒክ ኢንቮይሲንግ ሲስተም የትኛውም ጠንካራ የታክስ አስተዳደር አለኝ የሚል ሀገር ያለው ትልቁ አቅም እኛም በራሳችን አቅም አልምተን ወደ ስራ አስገብተናል። አሁን የዚህ ሲስተም ፕሮግረስ በትራንዛክሽን ደረጃ እዚህ ላይ እንደምታዩት ወደ 291 ቢሊየን ግብይት ተካሂዶበታል። ከዚህ ግብይት ምን ያክል ኢንዳይሬክት ታክሶችን ማግኘት እንደምንችል እና እንዳገኘን ሪል ታይም ትራንዛክሽን እንደተካሄደ ማግኘት የምንችልበትን እድል የፈጠረ ይሄ ለታክስ አስተዳደሩ ብቻ ሳይሆን ለግብር ከፋዩ ከታክስ አስተዳደሩ ጋር ግጭት የሚፈጥሩ በተለይ ከሐሰተኛ ደረሰኝ ጋር ከውሳኔ አሰጣጥ ጋር ከመረጃ አጠቃቀም ጋርና የታክስ ኮምፕላያንስ ኮስትን ከመቀነስ አኳያ እጅግ መሰረታዊ ለውጥ ሊያመጣ የሚችል ሪፎርም ሰርተናል ማለት ነው። በሌላ በኩል እንግዲህ አሁን እያደገ ያለው የዲጂታል ትራንዛክሽን መረጃ እንዲኖረን በማድረግ ወደ ዳታ አናሊቲክስ እና በመረጃ ላይ የተመሰረተ ውሳኔ ለመስጠት ያስችለናል።
የዲጂታል ኢንቴግሬሽንን በአጭሩ ለማንሳት ያክል የገቢዎች ሚኒስቴር ኮር የሆነው ሲስተማችን ከተለያዩ ተቋማት ጋር ኢንቴግሬት አድርጓል። አንዱ ቴሌብር ነው። ቴሌብር እንደዚሁም ደግሞ በቅርቡ ወደ ስራ ያስገባ ነው የሲቢኢ ብር በተለይ ለክልልና ከተማ አስተዳደር ግብር ከፋዮች እና ለግለሰብ ግብር ከፋዮች እጅግ ምቹ የሆነ ምንም አይነት ሰልፍ እንዳይኖር የሚያደርግ ስርዓት ነው። ይሄንን ስርዓት ወደ ስራ ማስገባት ይኖርብናል። ይሄኛው እዚህ ጋር የተገለጸው ቁጥር ከፌደራል ታክስ ፔር ጋር የተገናኘ ነው። ነገር ግን ቴሌብር እና ሲቢኢ ብር ወደፊትም የምናሰፋቸው የሞባይል አፕሊኬሽን አማራጮች እጅግ ሲምፕሊፋይድ የሆነ የታክስ አስተዳደር እንዲኖረን የማድረግ የዲጂታል አይዲ ከቲንጋ ኢንቴግሬት በማድረጋችን በተለይ ከታክስ ስወራና መሰል ጉዳዮች ጋር ያለውን በማገዝ ረገድ የራሱ የሆነ አስተዋጽኦ ይኖራል። የሞሰብ አገልግሎት በቅርቡ ወደ ስራ ያስገባ ነው። ሚስጥራዊ ኮድ ያለው የማኑዋል ደረሰኝ እነዚህን ኮር የሆኑትን ትልልቆችን ሲስተሞቻችንን ለጊዜው እየደገፈ የሚቆይ የደረሰኝ ህትመትም በጥሩ ሁኔታ እየሄደ ያለ ገና ከጥር 1 ጀምሮ የገባንበት ስለሆነ እሱ ማቹር እንዲያደርግ የቅርብ ክትትል የምናደርግ ይሆናል። ባንክን በተመለከተ አንድ ነጥብ ማንሳት የምፈልገው በአሁኑ ሰዓት 24 ባንኮች ከተቋማችን ሲስተም ጋር ኢንቴግሬት አድርገው በደራሽ አማካኝነት ግብር ከፋዮች ግብር እንዲከፍሉ እያስቻሉ ነው። የወደፊት እቅዳችን ግን ከባንክ አኳያ የታክስ አስተዳደሩ በኢኮኖሚ ውስጥ ያለውን የገንዘብ እንቅስቃሴ ማየት የሚችልበት ቪዥዋላይዝ ማድረግ የሚችልበት ካፓሲቲ እንዲፈጠር ማድረግ የወደፊት የተቋማችን የታክስ አስተዳደሩ እና የመንግስትም አቅጣጫ እንደሚሆን ይገመታል። በጉምሩክ በኩል በተለይ የውጪና ገቢ ንግድ ማሳለጥን በተመለከተ የአንድ መስኮት አገልግሎት ሲጀመር በክቡር ጠቅላይ ሚኒስትር ተመርቆ ስራ ሲጀምር 14 ተቋማትን ይዞ ወደ ስራ የገባ ዛሬ ላይ 80 በላይ ተቋማት በአንድ ማዕከል አገልግሎት እየሰጡ የገቢና ወጪ ንግዳችንን እያሳለጡ ይገኛሉ። በቅርቡ በክቡር ጠቅላይ ሚኒስትር አሁንም ተመርቀው ወደ ስራ የገቡ የኤሌክትሮኒክ ካርጎ ትራኪንግ ጭነቶችን ሰላማዊነታቸው እንደተጠበቁ እንደወጡ እንዲገቡ የሚያደርግ የስማርት ቦርደር ኮንትሮል የመንገደኞችን አጠቃላይ የሪስክ ደረጃ ለመለየት የሚያስችሉና ሌሎች የኮር ቢዝነሳችንንና የባክ ኦፊስ ስራችንን ፔፐርለስ የሚያደርጉ ስራዎች በስፋት ሰርተናል። ሶስተኛውና የታክስ አስተዳደሩ ወሳኝ ተግባር አድርገን ስንሰራው የቆየ ነው። ወደፊት የምንሰራበት የታክስ ህግ ተገዥነትን ከማሻሻል አኳያ አስቀድሞ ግብር ከፋዮች የታክስ ህጎችን እንዲያውቁ እንዲማሩ ለማድረግ ሰፋፊ ጥረቶች ተደርገዋል። የሞጁራል የትምህርት ስርዓት በመዘርጋት ቢያንስ አንድ ግብር ከፋይ ስለ መሰረታዊ የታክስ ህጎች ለ90 ሰዓት እንዲማር እና ሰርቲፋይ እንዲደረግ በማድረግ ሂደት ውስጥ ወደ 65000 ግብር ከፋዮች ከ2014 ጀምረን አሰልጥነናል። የዚሁ አካል የሆነው በተለይ አሁንም በመንግስት ደረጃ ትልቅ ትኩረት ተሰጥቶት በታክስ ህግ ተገዥነታቸው ከ70% ተመዝነው ከ30% ደግሞ ከሚከፍሉት ገቢ አንጻር ተመዝነው የተሻለ ህግ ተገዥነት ያላቸውን እውቅና የሰጠንበት ይሄ ኢን ዘ ሎንግ ረን ሌሎች እነሱን የሚከተሉበት እና የታክስ ሞራል ግንባታ የምንለው ትልቅ ግብ እንዲሳካ እድል የሚሰጥ ዘርፈ ብዙ ስራ ሲሰራ ቆይቷል። አራተኛውና ወሳኙ የተቋማችን ግብ የሆነው ደግሞ እነዚህን ሁሉ ሂደቶች ከሄድን በኋላ ምን አገኘን የሚለው ነው። ከዛ አንጻር በግባችን እንዳስቀመጥነው ዘላቂ የገቢ እድገት ኢኮኖሚውን በዘላቂነት የሚደግፍ ወደ ሉዓላዊነት የሚወስደን ገቢ ከሀገር ውስጥ መመንጨት አለበት ነው። ያንን ከማሳካት አንጻር እንግዲህ በ2011 የፌዴራል መንግስት 198 ቢሊዮን ብቻ ታክስ ይሰበስብ ነበር። በ2017 900 ቢሊዮን ሰብስበናል በፌዴራል መንግስት ብቻ። በ2018 ደግሞ በያዝነው ባለፈው 6 ወር 709 ቢሊዮን ሰብስበናል። ከእቅዳችን አንጻር ወደ 68 ቢሊዮን እድገት ያለው ካለፈው አመት ተመሳሳይ 6 ወር አንጻር ደግሞ 258 ቢሊዮን እድገት ያለው ገቢ ተሰብስቧል ማለት ነው። ይሄ የታክስ አስተዳደሩ ብቻ ሳይሆን የመንግስት በየደረጃው ያሉ አካላት ድጋፍ፣ የግብር ከፋዮች ደግሞ ትልቅ ኮሚትመንት ሀገርን ለመለወጥ ያለባቸውን ኃላፊነት ለመወጣት ያላችሁ ቁርጠኝነት ውጤት ስለሆነ በዚሁ አጋጣሚ ላመሰግናችሁ እወዳለሁ።
ክልሎችም አኳያ በ2011 የታክስ ገቢ ሌሎች አገልግሎት የማዘጋጃ ቤት ገቢዎችን ሳይጨምር 79 ቢሊዮን ብቻ ነበር የሚሰበስቡት። 2017 ላይ 543 ቢሊዮን መሰብሰብ ችለዋል። ይሄ በክልል ደረጃ ያለውንም የልማት ፍላጎት ለመሰብሰብ ለመመለስ የሚያስችል እድል ይፈጥራል። እንዳጠቃላይ በዚህ ዓመት እንደ ሀገር ከ2.1 ትሪሊየን በላይ ታክስ መሰብሰብ አለብን ብለን እቅድ ይዘን እየሰራን ነው። ባለፉት 6 ወራት 1.13 ለመሰብሰብ እቅድ ይዘን 103% ወይም 1.17 ትሪሊየን መሰብሰብ ችለናል። ቀደም ብዬ ያነሳሁትን የታክስ ቱ ጂዲፒ ለማሻሻል መሰረት የሚጥል ስራ ሰርተናል። ነገር ግን እኛ የምንሰበስበው ገቢ ከሀገር የልማት ፍላጎትና ከኢትዮጵያ ትልቅነት አንጻር አሁንም ትንሽ ስለሆነ የታክስ አውቶሪቲው የበለጠ መስራት እንዳለበት፣ ግብር ከፋዩን በዛው ልክ የራሱን አስተዋጽኦና ኃላፊነት መወጣት እንዳለበት አይዘነጋም ማለት ነው። ቴክኖሎጂ መር የታክስ አስተዳደር ስርዓት መገንባት ስራ የቀጣይ ትኩረት አቅጣጫችን ይሆናል። ከምዝገባ እስከ ስረዛ ያለውን አገልግሎት ዲጂታይዝ ማድረግ፣ ዘመኑ የደረሰበትን የአርቲፊሻል ኢንተለጀንስ በመጠቀም የታክስ ስወራን የመከላከል አቅማችንን ማሳደግ ይኖርብናል የሚል አቅጣጫ እንከተላለን። ሁለተኛው በግብር ከፋዩና በታክስ አስተዳደሩ መካከል ያለውን መተማመን ማሳደግ የሚያስችል ስርዓት መፍጠር ነው። ከስርዓት አኳያ በተለይ ውጤታማ የሆነ የመረጃ ስርዓት ትራንስፓረንት የሆነ የመረጃ ስርዓት መገንባት ላይ፣ ብልሹ አሰራርን መከላከልና ተጠያቂነትን ማረጋገጥ ላይ፣ ህግን ወጥነት ባለው መንገድ ማስከበር ላይ ከዚህ አንጻር በመስራት በመካከላችን ያለውን መተማመን የበለጠ ማሳደግ ይኖርብናል የሚል ስትራቴጂክ አቅጣጫ ይዘናል። የተቋም አቅም ግንባታ ስራችን ከተለዋዋጩ የኢኮኖሚ እንቅስቃሴ ጋር የሚመጣጠን በተለይ ስፔሻላይዜሽንን ታሳቢ ያደረገ ሪፎርም እንደምንሰራ ለማንሳት ነው። በሌላ በኩል የታክስ መሰረትን ከማስፋት አኳያ በ2018-17 መጠነኛ ለውጦች የተሰሩ ቢሆንም አሁንም የኢንፎርማል ኢኮኖሚው ያለበት ደረጃ ሚናቅ ስላልሆነ እሱን የማሻሻል ታክስ በፈቃደኝነት የመክፈል ባህልን የማሳደግ እና አሁን እጃችን ላይ ያሉ የታክስ ህጎችን በብቃት ማስፈጸም ላይ በትኩረት የምንሰራ ይሆናል። ጠንካራ የታክስ ህግ ተገዥነትን ማስከበር ጉዳይ ነው። ሌላው ስትራቴጂክ አቅጣጫ ድንበር ተሻጋሪ የታክስ ወራን በተለይ ከትራንስፈር ፕራይሲንግ ጋር ያለውን ሊገታ የሚችል ስራ መስራት፣ የዲጂታል አገልግሎትና ዲጂታል ይዘት ፈጠራ ጋር በተገናኘ የሚገኙ ገቢዎችን የታክስ መሰረት ለማድረግ የሚያስችል ትብብር የጀመርነውን ማጠናከር፣ በስተመጨረሻም አሁን ከነበረበት መነቃቃት የጀመረውን የኢትዮጵያ ታክስ ቱ ጂዲፒ በማሻሻል የኢትዮጵያን ኢኮኖሚ መደገፍ፣ ይሄን ለማድረግ ቢያንስ በየአመቱ የ1% ፖይንት የታክስ ቱ ጂዲፒ እድገት እውን ማድረግ ይኖርብናል የሚሉ ስትራቴጂክ አቅጣጫዎችን ነድፈን እየሰራን ነው ያለነው። እጅግ በጣም አመሰግናለሁ። በጣም እናመሰግናለን። የገቢዎች ሚኒስቴር ክብርት ወይዘሮ አይናለም ንጉሴ። በመቀጠል የገንዘብ የፋይናንስ የውጭ ዘርፍ ፖሊሲ ማሻሻያዎች የተገኙ ውጤቶችን በተመለከተ ገለጻ እንዲያቀርቡ የብሔራዊ ባንክ ዋና ገዢ ክቡር ዶክተር ኢዮብ ተካልኝን ወደ መድረክ ጋብዛለሁ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ በዋነኛነት የማክሮ ማሻሻያ ጉዳዮች ላይ አተኩርና በተለይ ግን የገንዘብ ፖሊሲ፣ የውጭ ምንዛሪ ፖሊሲ እና የፋይናንስ ዘርፍ ላይ ያሉ ማሻሻያ ጉዳዮች ላይ አተኩር ያቀርባለሁ። የገንዘብ ፖሊሲ ነው የመጀመሪያው። እንደተነሳው የዋጋ ግሽበት አንዱ ሲሪየስ የኢትዮጵያ ኢኮኖሚ ችግር ሆኖ ቆይቶ ነበር። ይሄንን ግን በተናበበ መልኩ ተቋማት ሚናቸውን አውቀው ተናበው መስራት ሲገባቸው ባለመስራቱ ምክንያት ችግር እየሆነ የቆየ ነበር። 30% ያክል የደረሰ የዋጋ ግሽበት ነበር። በማሻሻያው ብሔራዊ ባንክ የተረጋጋ የዋጋ ሁኔታን ማስፈን ዋና ተልዕኮው እንዲሆን ተደርጎ ተቀርጾ የገንዘብ ፖሊሲውን የማዘመን በርካታ ስራዎች ሰርቷል። ከዚህ ውስጥ አንዱ የገንዘብ ፖሊሲ ኮሚቴ ማቋቋም፣ በየ3 ወሩ አጠቃላይ የኢኮኖሚ ሁኔታውን እያነበበ አዳዲስ የፖሊሲ ሀሳብ የሚያመነጭ አደረጃጀት መፍጠር፣ ብሔራዊ ባንክ የብሔራዊ ባንክ ተመን የምንለውን የሴንትራል ባንክ ፖሊሲ ሬት ኢንትሮዲዩስ አድርጎ በግርድፉ ሳይሆን በዘመነ መልኩ በእውቀት በተመራ መልኩ የገንዘብ ፖሊሲውን የመብራት ስራ ሲሰራ ቆይቷል። እንዲሁም በጣም ዘመናዊ የሆኑ የገንዘብ ግብይት ስርዓቶችን
ሴንትራል ባንኩ ገንዘብ ሲበዛ የሚሰበስብበት ሲያንስ ወደ ኢኮኖሚ የሚያስገባበት ባንኮች እስፈርስ የሚገያዩበት ስርዓት ተዘርግቷል። በውጭ ምንዛሪ ማሻሻያ ረገድ እንደምታውቁት ያሰለቸን አንድ ቶኪንግ ፖይንት ቢኖር የኢትዮጵያን ኢኮኖሚ ይገልጽ የነበረው የውጭ ምንዛሪ እጥረት ነው። ኢንቨስተር በሰበሰብን ቁጥር ስለዚህ ጉዳይ ነበር የሚወራው። ይሄን የቀየረ ፈንዳመንታሊ አዲስ ስርዓት ነው ይሄ ሪፎርም የዘረጋው። 50 ዓመት የቆየ አስቸጋሪ ስርዓት። ይሄ ስርዓት እይታውን ፈንዳመንታሊ ቀይሮ የውጭ ምንዛሪ ገበያው በገበያ የሚመራ ዋጋ በገዢውና በሻጩ ፍላጎትና አቅርቦት የሚለካ እንዲሆን ያደረገ፣ በባንኮች ብቻ ታጥሮ የነበረውን የውጭ ምንዛሪ አቅርቦት ለፎሬክስ ቢሮዎች የከፈተ፣ እንዲሁም በዘመነ መልኩ ፌሞስ የምንለው ስርዓት አለን። በአጠቃላይ በኢኮኖሚ ውስጥ ያለው የውጭ ምንዛሪ መግዛትና የመሸጥ ስርዓቱ በየቀኑ እንዲታይ ያደረገ አዲስ አሰራር የዘረጋ ማሻሻያ ነው የነበረው። የፋይናንስ ዘርፍ ማሻሻያው የፋይናንስ ዘርፉ የተረጋጋ አካታችና ጤናማ እንዲሆን ያደረገ ነው። ባንኮችም ራሳቸውን በማሳደግ እርስ በርስ ደግሞ በመስራት ለውድድር ዝግጁ እንዲሆኑ አዲስ ምዕራፍ የከፈተ የፋይናንስ ዘርፍ ማሻሻያ የሰራ። በአጠቃላይ የባንኪንግ ስርዓቱ በምናይበት ጊዜ በአሁኑ ወቅት የፋይናንስ ዘርፋችን ጤናማ፣ በቂ ካፒታል ያለው ትርፋማ ዘርፍ ሆኖ ነው ያለው። ይሄ በሪፎርሙ የተገኘ ትልቅ ውጤት ነው። ሌላኛው ኢምፖርታንት ሪፎርም ተቋማዊ ሪፎርም ነው። ይህን ሁሉ የማክሮ ማሻሻያ እንዴት ይሸከማል ብሔራዊ ባንክ በራሱ ሪፎርም ካልተደረገ? ስለዚህ ከዓለም አቀፍ አቻ ተቋማት ጋር መወዳደር የሚችል የሚገዳደር፣ በሰው ኃይሉም በቴክኖሎጂ ቁመናውም ጠንካራ የሆነ ተቋም የመገንባት ስራ፣ ብሔራዊ ባንኩንም በአዲስ መልኩ የወለደ የሪፎርም ስራ፣ እይታውን ራሱ የቀየረ ማሻሻያ ስራ ነው የሰራው። እነዚህ ሪፎርሞች ምን አስገኙ የሚለውን ለማንሳት መጀመሪያ ማንሳት የምፈልገው የዋጋ ግሽበት ሁኔታ ነው። ያ ወደ 30% አካባቢ ደርሶ የነበረው የዋጋ ግሽበት በአሁኑ ወቅት ለአመቱ መጨረሻ ያቀደው የነጠላ አሃዝ ውጤት ላይ በ6 ወር ደርሰን 9.7% ላይ ይገኛል በታህሳስ ወር። ይሄ ድል ልቡን ማሞቀው ኢትዮጵያዊ ካለ የዚህን ስራ ጥልቀትና ክብደት በአግባቡ ያልተረዳ ነው ማለት ነው። የዓለም አቀፍ ተቋማት ይሄ ሪፎርም ሲንጀምር የዋጋ ግሽበቱ 40-50% ነው የሚሆነው፣ ሀገር ነው ያልተባለው ነገር አልነበረም። አዋቂ ነን ባዮች ማክሮ ኢኮኖሚስቶች ሀገር ሊፈርስ ነው ግብጽ ሄዳለሁ ያለ ነበረ። ይሄ ሁሉ ግን የማክሮ ማሻሻያው በአግባቡ ተነቦ ተቋማት አንድ ላይ ሆነው ስለሰሩ ዛሬ እጅግ የሚያስደምም ውጤት ማግኘት ይችላል። እንዲሁ አንዳንድ ቁጥር ላሳያችሁ። ቅድም ያልኩት የዘመነ የገንዘብ ፖሊሲ ለምሳሌ ብሔራዊ ባንኩ የገንዘብ ፍሰትን የሚቆጣጠርበት ኦፕን ማርኬት ኦፕሬሽን ባለፈው 1 ዓመት ተኩል አካባቢ ከ1.1 ትሪሊዮን በላይ ነው ትራንዛክት ያደረገው። ገንዘብ ሲበዛ ይሰበስባል፣ ሲያንስ ለኢኮኖሚ ይሰጣል። ባንኮች ራሳቸው ከሲኦቹ የሰማሁት ነው የምነግራችሁ። መበደር ፈልገን አፍረን መደወል እንቸገር ነበር። ዛሬ ግን ዘመናዊ ገበያ ስለመጣ ገበያ ላይ የተረፈው ለገበያ ያቀርባል፣ ያነሰው ይገዛል። 1.39 ትሪሊዮን አካባቢ መሸጥና መግዛት ችለዋል በዚህ 1 ዓመት ብቻ። አጠቃላይ የውጭ ኢኮኖሚ እንቅስቃሴውን የምንለካበት መለኪያ እንደምታውቁት ባላንስ ኦፍ ፔመንት አለ። የኢትዮጵያ ባላንስ ኦፍ ፔመንት ለመጀመሪያ ጊዜ ፖዚቲቭ የሆነበት ሪፎርም ነው። ይሄ ማለት ወደ ሀገር ውስጥ ያስገባ ነው ወደ ሀገር ውስጥ ካስወጣ ነው ይበልጣል ማለት ነው። 32.8 ቢሊዮን አካባቢ ነው አምና ወደ ሀገር ውስጥ መፍሰስ የቻለው። ኢቭን ከረንት አካውንት የምንለው የውጭና የሸቀጦችና የአገልግሎት ንግድ ገቢና ወጪ ንግድ ማለት ነው። ይሄ ራሱ ዴፊሲቱ የጉድለቱ መጠን ሲግኒፊካንትሊ ቀንሷል። 6 ወር ዲዮመኛ ቲም ፖዚቲቭ እንደሆነ ነው የሚያነሳው፣ ግን የዓመት ስለምነካ በጣም ውጤታማ የሆነ ሪፎርም እንደሆነ። አጠቃላይ የውጭ ምንዛሪ ክምችታችን የ2 ሳምንት እንኳን የገቢ ንግድ መሸፈን የማይችለው የውጭ ምንዛሪ ክምችት ዛሬ አቻ ኢኮኖሚዎች ደረጃ ደርሷል። ኮምፎርታብሊ እንደ አንድ ብሔራዊ ባንክ ገዢ ይሄን ቁጥር ሳይ እሰይ የምልበት ቁጥር ላይ ያደረሰን ሲግኒፊካንት የሆነ ሪሊ ሀገር በችግር ጊዜ የምትጠቀምበት ክምችት ማለት ነው። ሪዘርቭ አቅማችን በከፍተኛ ሁኔታ ነው ያደገው። የትዩ ገበያና የፎርማል ገበያው የምንዛሬ ልዩነትም እንደምታውቁት 100% አካባቢ የነበረው አሁን ወደ 12-13% አካባቢ ዝቅ ያለበት ሁኔታ መጥቷል። ፋይናንስ ዘርፉ ላይ
ለምሳሌ የተቀማጭ ገንዘብ በ440% ነው ያደገው ከ2011 እስከ 2018 ባለው ጊዜ 440%። 840 ቢሊዮን አካባቢ የነበረው ወደ 3.7 ትሪሊዮን አድርጓል። በሪፎርሙ ሪባላንስ እናደርጋለን የግሉ ዘርፍ የኢትዮጵያ ኢኮኖሚ ሞተር ይሆናል ለተባለው በተከታታይ ላለፉት 6-7 ዓመታት ለግሉ ዘርፍ የሚቀርበው ብድር 70-80% እንዲሆን ተደርጓል። ኢቭን ባንኮቻችን ካፒታላይዝድ ሆኖ የቆዩም ቢሆን በዓለም አቀፍ መለኪያ ግን ወደ ኋላ ያቀሩ ነበር። ባለፈው አንድ ወር ተግባራዊ ያደረግነው አዲሱ የካፒታል ብቃት መመሪያ የካፒታል ብቃቱን ከ8% ወደ 11% ከፍ ያደርጋል። ይሄ ብቻ አይደለም ግን የቤዝል ዋን የምንለው በባንክ አሰራር ውስጥ ይሄ ዋናው መመሪያው ነው አሰራሩ ነው። እኛ ቤዝል ዋን ላይ ቆይተን ነበር የነበርነው። አሁን ወደ ቤዝል 2 እና 3 ዓለም ወደ ደረሰበት ደረጃ መጥተናል ማለት ነው። እንደ በቀላሉ ለማስረዳት በፊት የነበረው አሰራር ባንኮቻችን ያበደሩትን የብድር ስጋቷን ብቻ ነበር በካፒታል ሬሽዮ የሚጠብቁት። አሁን ግን ከዛ አልፈው የገበያ ስጋቱን የኦፕሬሽናል ስጋቱን የሚለኩበት ካፒታላቸውን ደግሞ በሁለት ቲር ከፍለው ኮር ካፒታል ቲር 1 ቲር 2 ብለው እንዲከፍሉ ያደረገ በጣም የዘመነ ዓለም አቀፍ ተሞክሮ ተግባራዊ ያደረገ ሆኗል። የባንኩን ጤና ማለት የምንለካው በኤንፒኤል ሬሽዮ ብቻ ሳይሆን ተገልጋዩን እንዴት እያስተናገደ ነው። አሁን አዲስ አወቃቀር አለን። ይሄኛው አዲሱ አወቃቀር ባንኮችን ሱፐርቫይዝ የሚያደርግበት አንዱ መለኪያ ለደንበኞች የሚሰጡት አገልግሎት የሚሆን አሰራር ነው። ሌሎቹን ወደዛ አልገባም። ዲጂታል ይሄ ሪሊ በኢትዮጵያ ኢኮኖሚ ውስጥ መሰረታዊ አብዮት የሚለውን ቃል ስለማንወድ እንጂ ያመጣፍ ወሳኝ የሆነ ማሻሻያ ነው። እነዚህን ቁጥሮች ላሳያችሁ። ለምሳሌ ዲጂታል አካውንቶች ብዛት 254 ሚሊዮን ደርሷል ከ26 ሚሊዮን ተነስቶ። የትራንዛክሽን አካውንቶች ብዛት 320 ሚሊዮን፣ የክሬዲት አካውንቶች ብዛት 8.3 ሚሊዮን። ፋይናንስ ተደራሽነት ከ41 ሺህ ወደ 618 ሺህ እንግዲህ ያው ፖስም ኤቲኤምንም ጨምሮ ነው። በፐርሰንቴጅ ለመግለጽ ይቀበላል። 15 እጥፍ ነው ያደገው። 15x ፋይናንሻል ኢንክሉዥን ላይ እየሰራ ያለው ስራ አጠቃላይ የፋይናንስ ተደራሽነት ከ47 በመቶ አሁን ወደ 65 በመቶ አድጓል። ከአቅርቦት አንጻር ያው ገና ይቀረናል። በቀጣይ ትኩረት የምመጣበት ነው የሚሆነው። ግን የፋይዳ ስራ የዲጂታል ትራንስፎርሜሽኑ ፋይናንስን ለህዝባችን ተደራሽ ማድረግ ነገር ትርጉም ያለው ውጤት እንዳመጣ የሚያሳይ ነው። ለዚህም እንዲያግዝ የዲጂታል ፔመንት ስትራቴጂ እንደምታውቁት 1.1 አጠናቀን ሁለተኛው ስትራቴጂ ተግባራዊ ሆኗል በዚህ ዓመት። ሁሌ የምናወራው ትልቁ ሀብታችን አርሶ አደሩ አርብቶ አደሩ ጋር ያለው ሀብት ነው። ይሄንን ወደ ብድር ማቀፍ መምጣት አለብን። የተንቀሳቃሽ ሀብት ብድር ዋስትና ማቀፍ ወደ ስራ መግባት አለበት የሚለው ስራ አሁን ብዙ ቆይተው ወደ ስራ ገብቷል። ቁጥሩ ትንሽ ነው። ለ169 ሺህ ሰዎች ያክል ንብረት አስመዝግበዋል። ግን ይሄንን አስፍተን የምንሄድበት ይሆናል። ግን ጅማሮው እንዳለ ለማሳየት ነው። ሌሎች ከባንክ ውጭ ያሉ ብዙ ጊዜ የማይነገርላቸው የጡረታ ተቋማት ጋር ያለውን አቅም እንደው አንስቼ ለማለፍ የግል ድርጅቶች የጡረታ ማህበራዊ ዋስትና ተቋም 183.6 ቢሊዮን ያክል ካፒታል ኢንቨስትመንት ላይ አውሏል። የመንግስት ሰራተኞች ማህበራዊ ዋስትና ደግሞ 318 ቢሊዮን ያክል ኢንቨስት አድርጓል። ናው ተቋሚ ሪፎርም ላይ እንዳልኩት እንዲህ አይነት ሪፎርም እየሰራን ማዕከላዊ ባንኩ ይሄ ሪፎርም የሚሸከም ተቋም ካልሆነ በስተቀር ቀጣይነት ለውጤት ሊመጣ አይችልም። ስለዚህ በአዲስ መልክ ባንኩን ማደራጀት እይታውን መቀየር ይፈልግ ነበር። የዚህ ማሻሻያ ትልቁ ትርጉም የኢትዮጵያ ብር ትክክለኛውን ዋጋ አግኝቶ የኢትዮጵያ ኢኮኖሚ ተወዳዳሪ እንዲሆን ማድረግ ነው። ነገር ግን ተቋሙ በሰው ኃይል አቅሙም በቴክኖሎጂውም መደረጀት ያለበት የአቅም ግንባታ ስራ መስራት አለበት። ከሚመራቸው ተቋሞች ጋር ኮላቦሬቲቭሊ የሚሰራ ነገር ግን የሚፈራ የሚከበር ተቋም ሆኖ እንዲሆን በርካታ የማሻሻያ ስራዎች እየተሰሩ ይገኛሉ። ወደፊት ምንድነው የምንሰራው የሚለውን አንስቼ ልጨርስ። አንደኛ የዋጋ ንረቱን በነጠላ አሃዝ የማቆየቱ ዋና የሪፎርም ትኩረት ተጠናክሮ የሚቀጥል ይሆናል። የውጭ ምንዛሬውን በተመለከተ
አንዱ የሴንትራል ባንኩ ሚና እንዳልኩት ዋጋ ስንል የሀገር ውስጥም የኤክስተርናል ዋጋ ማረጋጋት ስለሆነ የውጭ ምንዛሪ ገበያውን የበለጠ ተገማች እና የተረጋጋ እንዲሆን የማድረግ ስራ ይሰራል። አሁንም የሚቀሩ ነገሮች አሉ። ክቡር ጠቅላይ ሚኒስትር ከረንት አካውንቱንም ለቀን ቢሆን ማይንድሴቱ የሴንትራል ባንኩም የባንከሮቹም የግሉም ዘርፍ ያንን የሚፈታ ማሻሻያዎች እያደረግን ነው። በሚቀጥሉት ሳምንታት ውስጥ ተግባራዊ የሚደረግ ለምሳሌ ስታርታፕ አንድ ወጣት አዲስ ሀሳብ አመንጭቶ እውቀቱን ሽጦ ያገኘውን ገንዘብ ኡጋንዳ ወይም ኬንያ እንዲያስቀምጥ እዚህ ካስቀመጠ መጠቀም አትችልም የሚል አይነት እይታ ነው አነለ። እነዚህን ፈንዳመንታሊ የሚቀይር አሰራር ኮንፊደንስ የሚፈጥር ባለሀብቱ ሀብቱን ማስገባት ማስወጣት መጠቀም የሚያስችለው ተጨማሪ ማሻሻያዎች እየሰራን የውጭ ምንዛሬው የበለጠ እንዲረጋጋና ኢንፋክት በእኛ ግምገማ የውጭ ምንዛሬው አሁን ሊትል ቢት ኦቨር ፕራይስድ ነው፣ አፕሪሼት ማድረግ አለበት። ለዚህ አቀደን ነው በአመቱ ውስጥ እየሰራን ያለ ነው። የባንኮች ውህደትና ግዢ ሌላው የትኩረት ኤሪያ ነው። ባንኮች ሰብሰብ ብለው አቅማቸውን እንዲያደራጁ አዲስ የኤምኤንኤ ፍሬምወርክ ተግባራዊ የሚደረግ ይሆናል። የኢንሹራንስ ዘርፉ ተረስቶ ነው የቆየው። ትልቅ አቅም እያለው ማዕከላዊ ባንኩ በአግባቡ ባንክ ላይ ብቻ ተኩሮ አልመራውም። ስለዚህ ራሱን የቻለ አደረጃጀት ኖሮት እንዲመራ የሚያደርግ አዲስ ማዕቀፍ የተዘረጋ ይገኛል። ከወለድ ነፃ ባንኪንግ ጋር ብዙ የሰራን ቢሆንም አሁን ከዘመናው አሰራር ጋር ግን ክፍተት አለ። ለምሳሌ ቅድም ያልኩት ኢንተርባንክ መኒ ማርኬት ላይ መሳተፍ አይችሉም። ይህንንም የሚፈቅድ አዲስ አሰራር ይዘረጋል። የማዕከላዊ ባንክ ዲጂታል ገንዘብ እንደሚታወቀው ዓለም ዲጂታል ሆኗል። የማዕከላዊ ባንክ ዲጂታል ገንዘብ ዓለም ላይ ዋና ቱል እየሆነ መጥቷል። ይህንን እያጠናን ነው። ጥናቱን አጠናቆ ወደ መተግበር የሚገባ ይሆናል። ከግብርና ሌሎች ተቋማት ጋር በመቀናጀት አዲስ የአግሪ ፋይናንስ ስትራቴጂ ቀርጸናል። ይሄ አዲስ የአግሪ ፋይናንስ ስትራቴጂ ግብርና ትልቅ የልማት አቅሙን እንዲወጣ በተለየ ሁኔታ ግብርናን እንዴት እንደግፍ የሚለውን የሚያሳይ ነው። እንዲሁም ኤስኤምኢ ስታርታፕ ላይ የክሬዲት ጋራንቲ ስኪም ኢንትሮዲዩስ እናደርጋለን። መንግስት 1.5 ሚሊዮን ቤት ሰራለሁ ብለው እያለ የፋይናንስ ዘርፉ ግን ለዚህ አልተዘጋጀም። ለዚህ የሚያግዝ የሞርጌጅ ፖሊሲ ተቀርጾ ተግባራዊ የሚደረግ ይሆናል። ፋይናንስ አካታችነት ላይ በስፋት እንሰራለን። የፋይናንስ ዘርፉ ቅድም እንዳልኩት ጤናማ ሆኖ እንዲቀጥል ቁጥጥሩን በማጠናከር የዘርፉን ጤናማነት የማረጋገጥ ስራ ይሰራል። በመጨረሻ ላይ እንዳልኩት ብሔራዊ ባንኩ በሰው ኃይል አቅሙም በቴክኖሎጂም ከአቻ ተቋማት ጋር የሚመጣጠን እንዲሆን በርካታ የማሻሻያ ስራዎች የሚሰሩ ይሆናሉ። አመሰግናለሁ። በጣም እናመሰግናለን። ክቡር ዶክተር ኢዮብ ተካልኝን አመስግኑልኝ። ከጠንካራ መሰረት ወደ ዘላቂ እድገት ካፒታል ገበያ ለዜጎች ኢኮኖሚያዊ አቅም መገንባት በሚል ርዕስ ደግሞ ገለጻ እንዲያቀርቡ ወደ መድረክ የሚጋብዘው የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ክብርት ወይዘሪት ሀና ተልእኮን ይሆናል። በክብር ተቀበሉልኝ። ክቡራትና ክቡራን የፋይናንስ ምርታ በኢትዮጵያ ወደ ተባለው ኮንፈረንስ በድጋሚ እንኳን ደህና መጣችሁ ለማለት ወዳለሁ። ይሄ የካፒታል ገበያ የምንለው በአጭሩ ሲገለጽ ምንድነው የሚለውን ለማብራራት ሞክራለሁ። የካፒታል ገበያ ካፒታል በሚፈልጉ በዚህኛው ሳይድ በእኔ በቀኝ በኩል በዘረዘርኳቸው ተቋማትና ደግሞ በተለያየ ምክንያት አንድም ኤክሰስ ካፒታል ያላቸው በመሆኑ ምክንያት፣ ሁለትም ካፒታል ከሌሎች ነገሮች የሚለየው ትርፍ ካለበት እጥረት ወዳለበት ቦታ መሄድ ብቻ ሳይሆን ካፒታል በባህሪው የተሻለ ውጤት ወደሚያገኝበት ቦታ የሚሄድ ነገር ነው። ኤፊሽንት አሎኬሽን ኦፍ ሪሶርስስ የምንለው ማለት ነው። ስለዚህ ይሄንን ለማድረግ በሁለቱ መካከል ካፒታል በሚፈልጉና ካፒታል ባላቸው ሰዎች፣ ግለሰቦች፣ ተቋማት መካከል በሚተማመኑበት ቦታ ይሄንን ካፒታል መለዋወጥ እንዲችሉ የሚያስችል ስርዓት ነው። ትልቁ ጥቅሙ ይሄ ካፒታል ገበያ እንግዲህ እንደምታዩት በዚህም ስላይድ ላይ አንድም ኢኖቬሽንን ማበረታታት፣ በተለይ ደግሞ ካፒታል የሚገኘው ከካፒታል ገበያ ብቻ አይደለም። ሁላችሁም የምታውቁት ሌሎች የፋይናንስ ምንጮች አሉ። የካፒታል ገበያን ግን ልዩ የሚያደርገው አዲስ ሀሳብ ባላቸው ኢኖቬቲቭ በሆኑ ኢኮኖሚን በልዩ ሁኔታ ሊደግፉ የሚችሉ የኢኮኖሚ እንቅስቃሴዎችን የሚደግፍ በመሆኑና በልዩ ሁኔታ ኢኮኖሚን የማፋጠን ባህሪ ስላለው ነው። እንግዲህ ካፒታል የሚፈልገው የመጀመሪያው መንግስት ነው። እንግዲህ መንግስት አንድም የህዝብን ፍላጎት ለመሙላት በተለይም መሰረተ ልማቶችን ለማሟላት የመንግስትም ኃላፊነት ስለሆነ ሌሎችንም ኢኮኖሚዎች ለማነቃቃት ቁልፉ መሰረተ ልማትን መገንባት ስለሆነ ለዚህ የሚያስፈልግ ካፒታል ያስፈልገዋል። ሌላ ሁለተኛው እንግዲህ የግል ኩባንያዎች በተለይ አሁን ባለንበት የሪፎርም ወቅት የግል ተቋማት ልዩ ሚናቸውን በኢኮኖሚ ውስጥ እንዲጫወቱ ለማገዝ
በቂ የፋይናንስ አቅርቦት የሚያስፈልጋቸው በመሆኑ እንዲሁም የመንግስት የልማት ድርጅቶችም በህግ በመንግስትና በህዝብ የተጣለባቸውን አደራ እንዲወጡ ለማስቻል በቂ ካፒታል ያስፈልጋቸዋል። እነዚህ የሚፈልጉትን ካፒታል ደግሞ የሚያቀርቡ ተቋማዊ ባለሀብቶች ወይም ኢንስቲትዩሽናል ኢንቨስተርስ ምንላቸው የግለሰብ ተቋማት እኔንና እናንተን የመሳሰሉ በተለያዩ ምክንያቶች ትንሽም ይሁን ትልቅ አንዳንድ ጊዜ ትርፍ ሌላ ጊዜ ግን ቅድም እንዳልኩት በመደበኛነት ከሌሎች መንገዶች ያገኟቸው ከነበሩ ትርፎች የተሻለ ማግኘት የሚፈልጉ የማህበራዊ ዋስትና ኤጀንሲዎች ወይም በተለምዶ ፔንሽን ፈንዶች ምንላቸው ከግለሰቦች ከፔንሽነርስ ምንም እንኳን መሰረታዊ ኃላፊነታቸው ለቤኔፊሻሪዎቻቸው በጡረታ እድሜያቸው ወቅት ክፍያ መፈጸም ቢሆንም ይሄ ክፍያ ግን በወቅቱ ያለው ኮምፒቲቲቭ ውጤት እንዲኖረው ትርፋማ ገንዘብ እንዲያገኙ ገንዘባቸው የበለጠ ትርፍ ወደሚያስገኝበት ቦታ እንዲሄዱ ይፈልጋሉ። ግን እነዚህ ሁለት አካላት መተማመን አለባቸው። በተለይ ደግሞ ገንዘባቸውን የሚያመጡ ኢንቨስተሮች ጥበቃ ሊደረግላቸው ይገባል። ይሄንን ለማድረግ ደግሞ ስርዓት ያለው የካፒታል ገበያ ስርዓት ያስፈልጋል ማለት ነው። በእነዚህ በሁለት ወገኖች መካከል ገንዘባቸውን በሚያመጡና ገንዘብ በሚፈልጉ መካከል ሌላው ልውውጥ የሚካሄደው የስጋትና የትርፍ ልውውጥ ይካሄዳል ማለት ነው። ገንዘብ የሚፈልጉት ተቋማት ትርፍ ያገኛሉ፣ ስራ ይሰራሉ። ሆኖም ግን ከስራው ጋር ኢንሄረንት የሆነ የማይለወጥ ስጋት አለ ሁልጊዜ። የማንኛውም ንግድ ማንኛውም ቢዝነስ ስጋት እንዳለው ማለት ነው። ትርፍም በሚያተርፍበት ጊዜ ይህንን ስጋት በሁለቱ ሳይድ ያሉት በካፒታል ገበያ ውስጥ የሚካፈሉ ተቋማት እና ግለሰቦች ይካፈሉታል ማለት ነው። ይሄ ደግሞ ቅድም እንዳልኩት ኢኖቬሽንና የኢኮኖሚ እድገትን ይደግፋል። በዚህ ፕሬዘንቴሽንም ላይ እንደምታዩት 3 ቁልፍ ተቋማት በዚህ የካፒታል ገበያ አዋጅ ውስጥ ተዋውቀዋል ማለት ነው። የመጀመሪያው የኢኮሲስተሙ ተቆጣጣሪ ባለስልጣን የሆነው የኢትዮጵያ ካፒታል ገበያ ባለስልጣን ነው። በዚሁ በ2014 ተቋቁሞ የመጀመሪያው ዳይሬክተር ጀነራል ተሾሞለት ወደ ስራ ገብቷል ማለት ነው። ይሄ ግን ገበያ ተቆጣጣሪ መኖሩ ብቻውን ኢኮኖሚውን የሚደግፍ ገበያ አያደርገውም። ኢንቨስተሮች በቀላሉ ገብተው የሚወጡበት የዋጋና የመረጃ ግልጽነት ያለበት የሚሆንበት ቀልጣፋ ስርዓት እንዲኖረው ለማድረግ በቴክኖሎጂ መታገዝ በተለይ በመሰረተ ልማቶች መታገዝ ስለነበረበት 2 ቁልፍ ተቋማትና መሰረተ ልማቶች እስከዛሬ እስከምንነጋገሩ ድረስ ተቋቁመዋል ማለት ነው። ይሄ የመጀመሪያው የኢትዮጵያ ሰነደ መዋለ ንዋዮች ገበያ ወይም ኢትዮጵያን ሴኩሪቲስ ኤክስቼንጅ የምንለውና የማዕከላዊ ሰነደ መዋለ ንዋዮች ግምጃ ቤት ወይም ሴንትራል ሴኩሪቲስ ዲፖዚተሪ የምንለው በልዩ ቴክኖሎጂ የታገዙ ተቋማት ተቋቁመው ሙሉ በሙሉ ወደ ስራ ገብተዋል ማለት ነው። ኢትዮጵያ ሰነደ መዋለ ንዋዮች ገበያ በባለቤትነት 25% በኢትዮጵያ ኢንቨስትመንት ሆልዲንግስ፣ በሌላው በግል ኩባንያዎች በሀገር ውስጥና በውጭ ሀገር ኩባንያዎች ባለቤትነት ተቋቁሞ ሙሉ በሙሉ ኦቶሜትድ የሆነ ትሬዲንግ ሲስተም ያለው በቴክኖሎጂ የታገዘ የትሬዲንግ ሲስተም ሆኗል ማለት ነው። እንዲሁም የዚህ የማዕከላዊ ሰነደ መዋለ ንዋዮች ግምጃ ቤት ከክሊሪንግ ከዲፖዚተሪ ከሴትልመንት ደግሞ የተማከለ መረጃ የሚያቀርብ ለሀገርም እንዲሁም መረጃ ለሚፈልጉ ተቋማት በአንድ ቋት ውስጥ መረጃ የሚያቀርብ ተቋም ሆኖ ተመስርቷል ማለት ነው። ይህንንም አገልግሎት እየሰጠ ይገኛል። ስለዚህ እነዚህ ተቋማትና ይሄ ስርዓት ግን እንዲሰራ ግልጽ የሆነ በተለይ በዚህ ገበያ ውስጥ የሚሳተፉ የገበያው ተዋንያን ራሱ ሬጉሌተሩ ቅድም የጠቀስናቸው መሰረተ ልማቶች ኢንቨስተሮች ቅድም የዘረዘርናቸው ሁሉ በጋራ እንዲሰሩ ግን ግልጽና ተገማች የሆነ ስርዓት ያስፈልጋል። ይሄም በእነዚህ አሁን በዘረዘርኳቸው የህግ ማዕቀፎች ተዘርዝረዋል ማለት ነው። በተለይ እነዚህ ማዕቀፎች ለኢትዮጵያ ካፒታል ገበያ ባለስልጣን በአዋጅ ቁጥር 1248 የተሰጡትን 4 መሰረታዊ ኦብጀክቲቮች በዋናነት ለኢንቨስተሮች መብት ጥበቃና ከለላ መስጠትን፣ ግልጽነት ያለው ገበያ መመስረትን፣ ሲስተሚክ የሆነ ሪስክ በገበያው ላይ እንዳይከሰት መከላከልና ገበያውን ማልማት የሚሉ ዓላማዎችን ለማሳካት ተብለው የተዘረጉ ናቸው። በተለይም ኢንቨስተሮች ከይሄ ካፒታል ገበያ ከመዘርጋቱ በፊት ያልነበሩ በገበያው ላይ ሲቀርቡ ያልነበሩ መረጃዎች በአንድ ቦታ በተማከለ መልኩ በቂ የሆኑ መረጃዎች እንዲቀርቡ ለማስቻል የተዘረጉ ናቸው። ሌላው የካፒታል ገበያ መዘርጋት በተለይ በዚህ በረቂቅ ህጎች ዝርዝር ውስጥ የምታዩት ፋይናንሻል ኢንክሉዥንን ቅድም በክቡር ገዢው ሲገለጽ እንደነበረው የፋይናንስ አካታችነትን ልዩ ወደሆነና ወዳደገ ትርጉም የወሰደ ወደፊትም የሚወስዱ የህግ ማዕቀፎች ናቸው። ለዚህ ሴቪንግስ በባንክ አካውንታቸው ውስጥ ገንዘብ ከማስቀመጥ ከዛ የሚገኘውን ኢንትረስት ከማግኘት አልፎ አልፎ ብድር ከማግኘት ባለፈ የእውነትም የኢኮኖሚው ተሳታፊዎች እንዲሆኑ ለማስቻል እነዚህ ህጎች አስፈልገዋል። በዚህ መልኩ ቀርበዋል ማለት ነው። ሌላው እንግዲህ ይሄ የካፒታል ገበያ ስርዓት ከተዋወቀ በኋላ
እንግዲህ አንዱ በኢትዮጵያ ካፒታል ገበያ ባለስልጣን የተከናወነው ተግባር ይሄንን በአነሰ ዋጋ ካፒታል ፎርሜሽንን ለማበረታታት ይሄንንም ደግሞ የሚያቀላጥፉ የካፒታል ገበያ አገልግሎት ሰጪዎችን እንግዲህ ላይሰንስ ማድረግና ወደ ስራ ማስገባት ነው። በዚህ ላይ እንደምትመለከቱት 15 የሚደርሱ በተለያዩ ካታጎሪዎች ማለት ነው ኩባንያዎች ላይሰንስ አድርገናል። ይሄ ሊስት ልዩ ነው ብለን የምናስብበት አንዱ ምክንያት እንግዲህ ወደዚህ ገበያ እንዲመጡ የሚጠበቁት ኦሬዲ በፋይናንሻል ሴክተር ውስጥ የነበሩ ተቋማት ቢሆኑም እንኳን ግን ከፋይናንሻል ሴክተር ውስጥ ውጪ ያሉ በተለያየ ዘርፍ የተሰማሩ በተለይ ከ8 ኢንቨስትመንት አማካሪዎች መካከል ከሁሉም በሚባል ደረጃ ከባንክ ሴክተር ውጭ ያሉ ይሄ ገበያ በእርግጥም በኢትዮጵያ ውስጥ የሚኖረውን ሚና የተገነዘቡ ኩባንያዎች ያሉበት ነው። ሌሎቹም በተመሳሳይ ማለት ነው። የነዚህ ኩባንያዎች ጠቅላላ ካፒታል የተከፈለ ካፒታላቸው ማለት ነው ሰብስክራይብ የተደረገ ካፒታላቸው ከ3.5 ቢሊዮን በላይ ቢሆንም የተከፈለ ጠቅላላ ካፒታላቸው ግን ከ1.5 ቢሊዮን በላይ ነው ማለት ነው። ሌላው እንግዲህ ቅድም እንዳልኩት በገበያ ውስጥ ግልጽነት እንዲኖር በቂ መረጃ ለኢንቨስተሮች ማቅረብ እንዲቻል ሌሎች ከኔ በፊት የተናገሩ ሚኒስቴር መስሪያ ቤቶችና በፊስካልም በሞኔታሪ ፖሊሲ ውስጥ ሚና ያላቸው ተቋማትም ጨምሮ ቅድም የዘረዘርናቸው ኢንቨስተሮች በቂ መረጃ እንዲያገኙ ለማድረግ ኩባንያዎች በቂ መረጃ ለኢትዮጵያ ካፒታል ገበያ ባለስልጣን እንዲሁም ለህብረተሰቡ መግለጽ የሚያስችላቸው የሰነደ መዋዕለ ንዋዮች ምዝገባ የምንለው በኋላም ደግሞ በኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ሊስት እንዲያረጉ በአማርኛው ተመሳሳይ ስለሆነ ምዝገባ እንዲያረጉ የሚያግዝ ስርዓት ነው። በዚህም በጣም በርካታ ኩባንያዎች በህግ የተቀመጠው የጊዜ ገደብ ከማለፉ በፊት ማመልከቻ አቅርበዋል። በዚህኛው ሳይድ የምታዩት ክቡ እንግዲህ ምንም እንኳን ባንኮችና ማይክሮ ፋይናንሶች የበለጠውን ሚና ቢጫወቱም በዚህ ቁጥሮች ቅድም ሲገለጽ እንደነበረው ይሄ ኢኮኖሚ ዳይቨርስ የሆነ ፓርቲሲፔሽንን የሚፈልግ ስለሆነ በማኒፋክቸሪንግ ዘርፉ በሪል ስቴት እና በሌሎች በሰርቪስና መሰል ዘርፍ ውስጥ ያሉ ተቋማትም ለማስመዝገብ መጥተዋል ማለት ነው። መጨረሻ ላይ የምታዩት የ213 ቢሊዮን ብር ጠቅላላ ካፒታል ሁለት ሲግኒፊካንሶች አሉት። የመጀመሪያው በአንድ ሀገር ያደገ ካፒታል ማርኬት ስለመኖሩ የሚያሳየው ጠቅላላ በካፒታል ገበያ ውስጥ ያለው የማርኬት ካፒታላይዜሽን መጠን ነው። ሁለተኛው ደግሞ ይሄ ማርኬት ካፒታላይዜሽን ከጂዲፒው አንጻር ያለው ጥምርታ ነው። ስለዚህ አሁን እንኳን ባለንበት በዚህ አመት ከ200 ቢሊዮን ብር በላይ ካፒታል ያላቸው ማርኬት ካፕ ያላቸው ማለት ነው ወደ ገበያው መጥተዋል። ይሄ ቁጥር በሚቀጥሉት ጊዜያት ጨምሮ ከኛ ጋር አቻ ኢኮኖሚ ካላቸው አገራት ጋር የጂዲፒ ጥምርታም ይሁን ወይም የማርኬት ካፒታላይዜሽን ቁጥራችን እዛ ይደርሳል የሚል እቅድ ነድፈን ነው እየሰራን የምንገኘው። ሌላ እንግዲህ የገበያችንን ጥልቀት ጥሩ መሆን ከሚያመላክት ነገሮች አንዱ የሰከንደሪ ማርኬት ወይም ሁለተኛ ገበያ የምንለው እንቅስቃሴ ነው። በዚህኛው በኩል የምታያቸው ኩባንያዎች ኦሬዲ ሰነደ መዋዕለ ንዋዮቻቸውን አስመዝግበው በኢትዮጵያ ካፒታል ገበያ ባለስልጣን የተወሰኑት በኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ኦሬዲ ሊስት ያደረጉት የተወሰኑት ደግሞ አሁንም በአዲሱ ገበያ ካፒታል ሬዝ እያደረጉ የሚገኙ ለመጀመሪያ ጊዜ በኢትዮጵያ ካፒታል ሬዝ እያደረጉ የሚገኙ ኩባንያዎች ናቸው። እንደምታዩት እነዚህ ተቋማት አምስቱ እንኳን ከተለያየ 3 ሴክተር አሁን እንኳን የምናየው ገበያው አካታችና የተለያዩ ተቋማትን የሚያካትት መሆኑን ማየት እንችላለን። ሌላው ትልቁ አዲስ ተዋውቋል የምንለው ተጀምሯል የምንለው ሰነደ መዋዕለ ንዋዮችን ወደ ኤሌክትሮኒክ ፎርም ለውጦ ግብይትን ቀላል የተቀላጠፈ እንዲታይ ማድረግ ነው። ስለዚህ እሱም እንደምታዩት አለ ተብሎ ከሚገመተው እንግዲህ የሼር ሆልደር ቁጥር ራፍሊ በመቶ ሺዎች የሚቆጠር ቢሆንም ከዚህ መካከል እስከ 63000 በላይ የሚሆነው ወደ ኤሌክትሮኒክ ፎርሙ መቀየር ተችሏል ማለት ነው። በባንኮች መካከል የተከናወነ የገንዘብ ግብይትን በተመለከተ ከካፒታል ገበያ አንጻር በኢትዮጵያ እንደምታውቁት ምንም እንኳን ሼሮች እየተሸጡ የነበረ ቢሆንም የኮርፖሬት ቦንድን በተመለከተ ግን የዕዳ ሰነድ ሽያጭ በኢትዮጵያ ውስጥ የማይታወቅ የነበረ ነው። ለዚህ ደግሞ በጣም መነሻና አስፈላጊ የሚሆነው ይልድ ከርቭ የምንለው ወይም በምን አይነት ዋጋና ኢንትረስት ሊሸጥ ይችላል የሚለውን ማወቅ ነው። በገበያ ላይ የተመሰረተ የገንዘብ ልውውጥ መሆኑ ለዚህ ኢንዲኬቲቭ ወይም መነሻ ሊሆን የሚችል ቁጥር እንድናገኝ አግዞናል ማለት ነው። ይሄም እየተጠናከረ ሲሄድ በገበያ ላይ የተመሰረተ ፐርሰንቴጅ በኢትዮጵያ ውስጥ የዕዳ ሰነዶችን ለማስተዋወቅ በእጅጉ ያግዛል ማለት ነው። ለማጠናቀቅ የቀጣይ የትኩረት አቅጣጫዎቻችን ምን ይመስላሉ የሚለው ነው። የመጀመሪያው እንግዲህ ሁሉንም የማህበረሰብ ክፍል የሚያሳትፍ የሀገርን
የዴቨሎፕመንታል ፕራዮሪቲስ የሚደግፉ አዳዲስ የፋይናንስ ሰነዶችን ማስተዋወቅ ነው። እንግዲህ ቅድምም ለመጥቀስ እንደሞከርኩት የጋራ ኢንቨስትመንት ፈንዶች በየሁሉም ጫፍ ያለው የኢትዮጵያ ሕዝብ ያለውን ትንንሽም ትልልቅም ሊኩዊዲቲ በመሰብሰብ ወደዚህ ኢኮኖሚን ወደሚደግፉ ኩባንያዎችና ኢኒሼቲቮች እንዲሄድ የሚያግዝ ስርዓት ነው። እሱን አጠናክረን እንቀጥላለን። ሌሎቹ እንደምታዩዋቸው ቴማቲክ ቦንዶች የምንላቸው አረንጓዴ ቦንድ በተለይም ከግሪን ሌጋሲና በአረንጓዴ ከክላይሜት ቼንጅ ጋር ተያይዞ ለምንሰራቸው ስራዎች ቁልፍ የሆነ እሱን የሚደግፍ የቦንድ አይነት ነው። እሱን አጠናክረን እንቀጥላለን ማለት ነው። ሌላው እንግዲህ አካታች የሆነ የካፒታል ገበያ መፍጠር ነው። ለመደበኛ ባለሀብቶች፣ ለተቋማዊ ባለሀብቶች፣ ለጥቃቅንና አነስተኛ ኩባንያዎች፣ ለስታርታፖች፣ ለውጭ ሀገር ኢንቨስተሮች፣ ለሀገር ውስጥ ኢንቨስተሮች በቂ የሆነ ምቹ የሆነ ግልጽ የሆነ የህግ አሰራር የቴክኖሎጂ ስርዓት መፍጠርና እሱን አጠናክሮ መቀጠል ነው። ከዚህ ውጪ የሸሪያ ህግን የተከተሉ የሰነደ መዋለ ንዋዮችን የማስተዋወቅም ስራ ተጠናክሮ ይቀጥላል ማለት ነው። ሌላው ኢኖቬሽንና ስራ ፈጠራን መደገፍ ነው። ቅድምም በክቡር ገዢው ሲጠቀስ እንደነበረው የቁጥጥር ቤተ ሙከራን በማስተዋወቅ ላለፉት 1 ዓመታት ስንሰራው ነበረ። ፕሮዳክቶችንም ቴስት አድርገናል። ወደፊትም ይሄንን አጠናክረን እንቀጥላለን። ሌላው በተለይ ቅድም ለጠቀስኳቸው የውጭ ሀገር ኢንቨስተሮች በኢትዮጵያ ውስጥ እንዲካፈሉ ያንን ትረስትና ኮንፊደንስ የሚፈጥር ከሌሎች ከዓለም አቀፍ ተቋማት ከሀገር ውስጥ ተቋማትም ጋር በትብብር መስራት የዓለም አቀፍ ተቋማት አባል መሆንና የዛ ዓለም አቀፍ ስታንዳርድን የጠበቀ ስርዓት መገንባት ነው። ልማትን ለማፋጠን የሚያስችሉ ወሳኝ የመሰረተ ልማት ፍላጎቶችንና ማህበራዊ ፕሮግራሞችን ፋይናንስ ማድረግ ቅድም ሲነገር እንደሰማችሁት ከቤት ጋር የተገናኙ ከመሰረተ ልማት ጋር የተገናኙ ከመንገድ ስራ ጋር የተገናኙ የመንግስትና የግለሰብ የፋይናንስ ፍላጎቶችን ለማሟላት የሚያስችል የካፒታል ገበያ መገንባት ነው። የመንግስትን የፊስካል ፖሊሲ መደገፍ ሌላኛው ግብ ነው የካፒታል ገበያ። እንዲሁም በውጭ ፋይናንስ ላይ ብቻ ያለውን ጥገኝነት በመቀነስ የተረጋጋ የሀገር ውስጥ ኢኮኖሚ እንዲሆን ማገዝ ነው። እንግዲህ የካፒታል ገበያ የመጨረሻው ግብ እንግዲህ የኢትዮጵያ ካፒታል ገበያ ባለስልጣን ሞቶ የፋይናንስ አካታችነት ለጋራ ብልጽግና ነው። ስለዚህ ሁላችንም የምንካፈልበት የካፒታል ገበያ እንዲሆን ከግለሰብ ነጋዴዎች ይሁኑ ኩባንያዎች ይሁኑ ቅድም እንደጠቀስኩት አነስተኛና ጥቃቅን ኩባንያዎችንም ሁሉንም አይነት ሰዎች የሚጠቅም የሚያሳትፍም የካፒታል ገበያ መገንባትና በተለይም ደግሞ በህዝብ የተያዙ ኩባንያዎች የድርጅት አስተዳደር ስርዓታቸውን በማዘመን ዓለም አቀፍ ተወዳዳሪነታቸውን ደግሞ ማሻሻል ነው ግባችን ማለት ነው። አመሰግናለሁ። በጣም እናመሰግናለን ክብርት ወይዘሪት ሀና ተልኮን። የልማት ድርጅቶች ሪፎርምና ኢንቨስትመንት ውጤቶችን በተመለከተ ገለጻ እንዲያቀርቡ የተቋሙን ዋና ስራ አስፈጻሚ ክቡር ዶክተር ብሩክ ታየን በክብር ወደ መድረክ ሸኙልኝ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ የኢትዮጵያ ኢንቨስትመንት ሆልዲንግ በ2014 ዓመተ ምህረት ጥር የተቋቋመ ጠቅላላ የኢትዮጵያን ያሉንን ሀብቶች እንድናውቅ የሚረዳ ለዚህም ደግሞ በሌሎች ሀገራት የተቋቋመውን ወይም ደግሞ በሌሎች ሀገራት በተለምዶ ሶቨረን ዌልት ፈንድ ሲቋቋም ሀብት የሚያደራጁት ባላቸው የማዕድን ወይም ደግሞ ሌሎች በተፈጥሮ የተሚገኙ ሀብቶች ላይ ተመስርተው ሲሆን የኢትዮጵያ ኢንቨስትመንት ሆልዲንግን የተቋቋመው 41 የሚሆኑትን የመንግስት የልማት ድርጅቶች አንድ ላይ በማድረግ የነዚህን ሀብት በማወቅ እነዚህን ሀብቶች ከማወቅም አልፎ በትክክለኛ መንገድ በማስተዳደር ለሀገር ለመንግስት እንዲሁም ለነዚሁ ድርጅቶቻቸው ለራሳቸው አስፈላጊው የሆነ የታክስ የዲቪደንድ አዳዲስ ኢንቨስትመንቶች ላይ የሚሰማሩበትን ማዕቀፍ ያደረገ ነው። የኢትዮጵያ ኢንቨስትመንት ሆልዲንግ የኢትዮጵያ የሉዓላዊ ሀብት ፈንድ ነው። ይሄንን ስንል ሀብት የሚጀምረው ሀብትን ከማወቅ ነው ስንል የኢትዮጵያ ኢንቨስትመንት ሆልዲንግ ከመቋቋሙ በፊት ሀብታችን ምን ላይ እንዳለ፣ የትኛው ድርጅት ላይ እንዳለ፣ የት አካባቢ እንዳለ ለማወቅ በሚያስቸግር ሁኔታ ተበታትኖ ተከፋፍሎ ተለያይቶ የተቀመጠበት ነበር። የኢትዮጵያ ኢንቨስትመንት ሆልዲንግ ከተቋቋመ በኋላ ሀብትን በማወቅ
ሀብትን በመገንባት ሀብትን በማጠናከር ለዚህኛው ትውልድ ብቻ ሳይሆን ለሚቀጥለውም ትውልድ የሚተርፍ ሀብትን አደራጅቶ አውቆ አስተካክሎ የመገንባት ስራ ነው እየተሰራ ያለው። ከ2014 በፊት እነዚህ የመንግስት የልማት ድርጅቶች በርካታ እድሜ ያላቸው ናቸው። የኢትዮጵያ አየር መንገድ 80 ዓመት፣ የኢትዮጵያ መድን ድርጅት 50 ዓመት፣ ኢትዮ ቴሌኮም 130 ዓመት፣ የፍልውሃ አገልግሎት 105 ዓመት ያላቸው ድርጅቶች ናቸው። በተለያየ መንገድና መልክ ሲመሩና ሰርቪሳቸውን ሲሰጡ የቆዩ ናቸው። በሶስት ግን ከፍለን ስንመለከተው ከ2014 በፊት የነበሩት ሜጀር ተግዳሮቶች ምንድናቸው ብለን ብንመለከት አንደኛ ከፋይናንስ አኳያ 1/3 የሚሆኑት ዛሬ በኢትዮጵያ ኢንቨስትመንት ሆልዲንግ ስር ያሉ ተቋማት ኪሳራ ውስጥ የነበሩ ናቸው። ሁለተኛ የኦዲት ክምችቶች ኦዲታቸው እንኳን ያለቀው ተቋማት ብዙ ነቀፌታ ዲስክሎዠር ያለባቸው ድርጅቶች ነበሩ። ሌላኛው ካፒታላቸው በስነ ስርዓት ያልተዋቀረ በመሆኑ ካፒታላቸውንም ስለማያውቁ ኢንቨስትመንት ለመሳብ ራሳቸውንም አጠናክረው ወደ ስራ ለመግባት የተቸገሩበት ሁኔታ ላይ ነበር የነበሩት። ኤግዚስተንሳቸውን የራሳቸውን ዘላቂነት የሚገዳደር ብድር ጫና የነበረባቸው ናቸው። ከኮርፖሬት አስተዳደር ጋር ስናይ የባለቤትነት ወይም ደግሞ የአስተዳደር አወቃቀራቸው አስቸጋሪ ከመሆኑ የተነሳ አንድ ውሳኔ ካፒታል ለመጨመር የቦርድ ውሳኔ ለማስፈጸም በርካታ የውሳኔ ሰጪ አካላት ስላሉበት በባለቤትነቱ በማይታወቅ ወይም ደግሞ የውሳኔ አሰጣጡን ረጅም ጊዜ የሚፈጅ አካሄድ ነበር የነበረው። የውሳኔ ሰንሰለቱ ሰፊ ነበር። ኢንቨስትመንትን ብንመለከት ብዙ ድርጅቶቻችን ለኢንቨስትመንት ዝግጁ አልነበሩም። ተወዳዳሪነትን በውስጣቸው ይዘው ወደ ስራ ይገቡ አልነበሩም። ከዛም ባለፈ ኢንቨስትመንቶች የሚገቡበት ኢንቨስትመንቶች ጥናት ያልተጠና አዋጭነታቸው የማይታወቅ ከመሆኑ የተነሳ ቅድም ላነሳናቸው የብድር ጫና ጋርጠዋቸው ነበር። ይሄን ለማስተካከል ከ2014 ጀምሮ የኢትዮጵያ ኢንቨስትመንት ሆልዲንግ ከተቋቋመ በኋላ በሁለት መንገድ እነዚህን ድርጅቶች እንደገና አስተካክሎ የመምራትና በባለቤትነት የማስተዳደር ስራ ነው የተሰራው። አንደኛው የፋይናንስ ማዕቀፍ ነው። የፋይናንስ ማዕቀፍ ስንል ምንድነው? ሀብታችንን እንወቅ መጀመሪያ። ሁለተኛው የስትራቴጂ እይታችንን የቀየር ነው። የስትራቴጂ እይታችንን ስንቀይር በሶስት ማዕቀፎች ላይ የተመሰረተ ነው። ዳይቨርሲፋይ፣ ድራይቭ፣ ዴሊቨር። ማስፋት፣ ማስቻል፣ ማሳካት። ማስፋት ስንል ምን ማለት ነው? ዳይቨርሲፋይ ስንል ምን ማለት ነው? የመንግስት የልማት ድርጅቶቻችን የኢትዮጵያ አንበሶች ብቻ እንዲሆኑ አይደለም የምንፈልገው። የኢትዮጵያ አየር መንገድ ዛሬ 62 የአፍሪካ ሀገራትን እንደሚያገለግለው ሁሉ ሌሎች ተቋማቶቻችን በኮንስትራክሽን ላይ ያሉ፣ በቴሌኮም ላይ ያሉ፣ በሌሎችም ላይ ያሉት ሌሎች አፍሪካ ሀገራት ላይ ሄደው ሰርቪሳቸውን የሚሰጡበት የራሳቸውንም አገልግሎት የሚያስፋፉበት ዳይቨርሲፋይ ያደረጉ ተቋማት እንዲኖሩ። ሁለተኛ ማስቻል ስንል ምንድነው? ድራይቭ ስንል ምንድነው? 41 የሚሆኑት ተቋማት የሁላችንም ላይፍ ላይ ከፍተኛ የሆነ ኢምፓክት አላቸው። ኤአይን የሚተገብር አንድ ተቋም ወይንም ደግሞ ቴክኖሎጂን የሚተገብር አንድ ተቋም በአጠቃላይ አገሪቷ ውስጥ ያለውን የቴክኖሎጂ ትግበራ ድጋፍ ይሰጣል። ፔፐርለስ አክቲቪቲ ወይም ደግሞ ያለ ወረቀት ሰርቪስ መስጠት የሚጀምር አንድ ተቋም ሁላችንም ኢትዮጵያውያንን የሚደግፍ አዲስ አተገባበር ስለሚያመጣ ለውጥን ድራይቭ ማድረግ ይችላል። ሶስተኛው ማሳካት ነው፣ ዴሊቨር ማድረግ ነው። እነዚህ ተቋማት የህዝብ ናቸው። እኛ የምናስተዳድረው ባደራ ነው። ዞሮ ዞሮ ለባለቤቱ ትርፍ መከፈል አለበት። ስለዚህ ዴሊቨር ስንል ምንድነው? አሁን ዛሬ ከምንከፍለው ዲቪደንድ፣ አሁን ዛሬ ከምንከፍለው ታክስ፣ አሁን ዛሬ ከምናደርገው ኢንቨስትመንት የበለጠ ዴሊቨር ማድረግ አለብን። እነዚህ ሶስት የስትራቴጂ ማዕቀፎች ላይ ተመስርተን ነው ከ2014 ጀምሮ በኢትዮጵያ ኢንቨስትመንት ሆልዲንግ ስራዎችን ስንሰራ የነበረው። እንግዲህ እነዚህን ማዕቀፎች ከዘረጋን በኋላ ምንድናቸው የተወሰዱ ዋና ዋና እርምጃዎች ብለን ብንመለከት ዘመናዊ የባለቤትነትን አስተዳደር ስርዓት መዘርጋት ነው። ባለቤት የኢትዮጵያ ኢንቨስትመንት ሆልዲንግ እንደ ተቆጣጣሪ ባለስልጣን ሳይሆን እንደ ባለቤት ሆኖ የኢትዮጵያን ሕዝብና መንግስት ወክሎ እንደ ባለቤት ሆኖ ነው የሚያስተዳድረው። ይህ ራሱን የቻለ የተለየ እይታን ያመጣው።
እንደ ባለቤት ከሆነ የወደቀው የተሰበረው የጠፋው እንደ ባለቤት ይቆረቁረኛል። እንደ ባለቤት አድርጌ ሳስተዳድር እንደ ባለቤት አድርጌ ስመለከት ለውጡ ባጭር ጊዜ እንዲመጣ ፍላጎት ይኖረኛል። ስለዚህ ይሄ ረጅም የነበረው የውሳኔ አሰጣጥ አጠር ብሎ በተቆጣጣሪነት መንፈስ ሳይሆን በባለቤትነት መንፈስ ማስተዳደር የሚለውን ወደ ትግበራ አስገብተናል። ዓለም አቀፍ የኮርፖሬት አስተዳደርን እንደዚሁ ተግብረናል። የኦዲት ችግር የነበረባቸውን በርካታ ተቋማት እንደዚሁ ፈተናል። የስራ አመራርን ማጠናከር በተለይ በሲኢኦ ሌቭል ያሉትን ቦርድ ላይ ያሉትን አስፈላጊው ለውጦች በማድረግ ጠንካራ የሆነ የአስተዳደርና ጠንካራ የሆነ የስራ አመራር ስርዓትን ዘርግተናል። ዓለም አቀፍ የፋይናንስ መርሆችን አይኤፍአርኤስ ያልተገበሩ ተቋማትን አይኤፍአርኤስ እንዲተገብሩ አድርገናል። ሌላው እያንዳንዱ ተቋማት ኢንቨስትመንት በሚያደርጉበት ወቅት ይህ ኢንቨስትመንት አዋጭነቱ ተጠንቶ ገንዘቡ ከየት እንደሚመጣ ብድር ከሆነ አከፋፈሉ ምን እንደሚመስል ተጠንቶ እንዲተገበር ማድረግ ችለናል። ይህንን ስናደርግ ምንድነው የተገኘው ለውጥ? ምንድነው የተገኘው ልዩ ነገር ብለን በምናይበት ወቅት ከገቢና ከትርፍ አኳያ እንመልከት። ከ2014 ጀምሮ አጠቃላይ አመታዊ ገቢ ከ704 ቢሊዮን ወደ 2.1 ትሪሊዮን ማደግ ችሏል። ትርፋማነት ባለፉት 4 ዓመታት 50% በአማካይ ማደግ ችሏል። በዚህ 6 ወር ውስጥ ብቻ ሁልጊዜ ኪሳራ ውስጥ እንዳለ የሚነገርለት የኢትዮጵያ ኤሌክትሪክ ኃይል ለመጀመሪያ ጊዜ 2.1 ቢሊዮን ብር ማትረፍ ችሏል። በዚህ 6 ወር ውስጥ የህዳሴ ግድብን ብቻ ማስመረቅ ሳይሆን ለመጀመሪያ ጊዜ 2.1 ቢሊዮን ማትረፍ ችሏል። ይሄ ውጤት የመጣው በክትትል፣ ይሄ ውጤት የመጣው በባለቤትነት ማስተዳደር ነው። የመንግስት ገቢን ከመደገፍ ወይም ደግሞ የኢኮኖሚ አስተዋጽኦን በምናይበት ወቅት የኛ ተቋማት 22 የሚሆኑት ከፍተኛ ግብር ከፋዮች ናቸው። እሱ ብቻ አይደለም። 34 ቢሊዮን ብር ይከፍሉ የነበረው ባለፈው የበጀት ዓመት 228 ቢሊዮን ብር ለመንግስት ታክስ ከፍለዋል። ክቡራትና ክቡራን፣ ክቡር ጠቅላይ ሚኒስትር፣ ይህ ማለት 40% የሀገሪቷን ታክስ የሚከፍሉት 41ዱ የኢትዮጵያ የኢንቨስትመንት ሆልዲንግ ተቋማት የናንተ ንብረትና ሀብቶች ናቸው። በአጠቃላይ ካለን ሀብት ከጂዲፒያችን ከ18 ትሪሊየን ጂዲፒያችን ውስጥ 12%ቱን የሚሆነውን ኮንትሪቢዩት የሚያደርጉት 41ዱ የናንተ ንብረት የሆኑት የኢትዮጵያ ኢንቨስትመንት ሆልዲንግ ተቋማት ናቸው። ከትርፍ ድርሻ አኳያ ለመንግስት የምንከፍለው የትርፍ ድርሻ እንደምታዩት ከአመት አመት እየጨመረ የመጣ ነው። ባለፈው አመት በአጠቃላይ ከሰበሰብነው 32 ቢሊዮን ብር የሚሆን የትርፍ ድርሻ ውስጥ 17 ቢሊዮን ለገንዘብ ሚኒስቴር ከፍለናል። በዚህ 6 ወር ውስጥ 6 ቢሊዮን ከፍለናል። ይሄ እዳ ውስጥ የነበሩ ችግር ውስጥ የነበሩ ድርጅቶች ተቀይረው ያመጡት ለውጥ ነው። የኢትዮጵያ ኢንቨስትመንት ሆልዲንግ ያሉንን ተቋማት ብቻ 41ዱን የማስተዳደርና የመምራት እንደ ባለቤት ሆኖ የመምራት ስራ ብቻ አይደለም የሚሰራው፣ ኢንቨስትመንትም ላይ ያተኮረ ስራዎችን ይሰራል። የኢንቨስትመንት ስራዎቻችንን ስንሰራ በዋነኛነት ፎከስ የምናደርገው የውጭ ኢንቨስትመንትን መሳብ፣ ለዘላቂ ልማት አስተዋጽኦ የሚያደርጉ ኢንቨስትመንቶች ላይ ፎከስ ማድረግ፣ ከዛ ባለፈ ግን ቅድም እንዳነሳሁት በፊት የተጠፋውን ጥፋት መድገም ስለማንፈልግ እያንዳንዱ ኢንቨስትመንት አዋጭነቱ ተጠንቶ ገበያው ላይ ያለው ኢምፓክት ተጠንቶ በዛ ላይ የተመሰረተ ኢንቨስትመንት ስራዎችን ነው የምንሰራው። አሁን ባለንበት ሰዓት 36 አክቲቭ የሆኑ የኢንቨስትመንት ስራዎችን ፕሮጀክቶችን እየሰራን ያለ ነው። 19 ባለሀብቶች ጋር 9 ዘርፎች ላይ 16 አዋጭነታቸው የተረጋገጡ ፕሮጀክቶችን እያጠናቀቅን እንገኛለን። እነዚህ በድምር ከ5 ቢሊዮን ዶላር በላይ የሚሆን ኢንቨስትመንቶች ይሆናሉ ማለት ነው። ምስጢራዊ ህትመት በሀገር ደረጃ የፓስፖርት የምናሳትም የነበረው ሌላ ሀገር ልከን ይህንን ለመቀየር ኢትዮጵያ ውስጥ
የራሱን የቻለ ፋክትሪ ግንባታው ተጠናቆ ከ2 ከ3 ወር በኋላ ወደ ስራ የሚገባ ስራው ግን አሁን ተጀምሮ ፓስፖርታችንን የኛን አይደንቲቲ በሚመስል መንገድ ሴኩሪቲው ተጠብቆ እንዲመረት ማድረግ ችለናል። ሁለተኛው የታብሌት መገጣጠሚያ እንደዚሁ ወደ ስራ አስገብተን 6000 የሚሆን ታብሌቶችን አሁን በቅርብ ለሚያስፈልጉት ስራዎችን አጠናቀን ወደ ገበያ የሚቀርብ ይሆናል። ሌሎቹ ኢንቨስትመንቶች እያጠናቀቅናቸው ያለ ነው። እንደምታውቁት የማዳበሪያ ፋብሪካ ከዳንጎቴ ኢንዱስትሪስ ጋራ እንደዚሁ እያጠናቀቅን እንገኛለን። የግብርና ላይ እንደዚሁ ሌላኛው ኢንቨስትመንታችን ነው። የመሬትና ሌሎች የፕሮጀክት ጋር የተያያዙ ስራዎችን እየሰራ ነው። ሲጠናቀቅ 300,000 ሊትር ወተት በቀንና 15,000 ሄክታር እርሻ ላይ የሚውል የእንስሳት መኖ ላይ ኢንቨስት የሚያደርግ ነው። ለገበያ ተደራሽነት ትልቅ እንድምታ የሚኖረው ነው። ሌላኛው የሆቴል ልማት ነው። ይህንንም በ250 ሚሊዮን ዶላር የሚሆን ኢንቨስት ተደርጎበት ትልቅ ከተማችንን ሀገራችንን የሚመጥን ትልቅ የሆቴል ፕሮጀክት እንደዚሁ እየሰራን ያለ ነው። በመጠናቀቅ ላይ ያሉ ኢንቨስትመንቶች ቅድም ያነሳኋቸውን በማዕድን ዘርፍ ፖታሽ ላይ፣ በኬሚካል ዘርፍ የኮስቲክ ሶዳና ጸረ ተባይ ኬሚካሎችን፣ በጤና ዘርፍ የክትባት ምርት ላይ፣ በቢዝነስ ፕሮሰስ አውትሶርሲንግ ራሱን የቻለ ለ3000 ወጣቶች የስራ ዕድል የሚፈጥር የቢፒኦ ሴንተር የግንባታ ስራ፣ በቱሪዝም ዘርፍ የተለያዩ የሆቴል ንብረቶቻችን ልማት፣ ከዛ ባለፈ ደግሞ የወጣቶችን ስራ መደገፍ የሚያስችል የዩት አንትረፕረነርስ ኢንቨስትመንት ባንክ በማቋቋም ላይ እንገኛለን። ይህ ማለት ስታርታፕ ኤስኤምኢ አንትረፕረነር የገንዘብ ፍላጎት ኖሮት የሚቸገርበትን አይዲያውን ወደ መሬት ማውረድ ፈልጎ በገንዘብ ምክንያት ወደ ኋላ የሚያስቀረውን ለመቀየር የሚያስችል የኢንቨስትመንት ባንክ እየሰራን ያለ ነው። ይህ ማለት ምንድነው? ሀገራዊ ፋይዳው ተተኪ ምርት ማምረት፣ የውጭ ምንዛሪ ግኝታችንን መጨመር፣ የስራ ዕድል ፈጠራን ማስፋፋት፣ እነዚህ ትላልቅ ሀገራዊ ፋይዳ ያላቸውን ስራዎች ነው እየሰራን ያለ ነው። ለማጠቃለል ከ2014 እስከ 2018 6 ወር ድረስ ቅድም እንዳነሳሁት ሀብታችንን ስንቆጥር ነበር የነበር ነው። ሀብታችንን ቆጥረን አልጨረስንም። ዛሬ የደረስንበት ግን የኢትዮጵያ ኢንቨስትመንት ሆልዲንግ ያላቸው 41 ተቋማት ኢንቨስት ያደረገባቸው በአጠቃላይ 8.2 ትሪሊየን ብር እንዳለው ማወቅ ችለናል። ይሄ ለመጀመሪያ ጊዜ በኮንፊደንስ ምን ያህል ሀብት እንዳለን በመንግስት የልማት ድርጅቶችና ኢንቨስትመንቶቻችን የሚለውን ለማወቅ ችለናል። ባለፉት 4 ዓመት ከ6 ወር አጠቃላይ ገቢ የመንግስት የልማት ድርጅቶች 6.1 ትሪሊየን ብር ደርሷል። የታክስ አስተዋጽኦ 644 ቢሊዮን ብር ነው። የውጭ ምንዛሪ ትልቁን ሼር የሚወስደው የኢትዮጵያን ኤርላይንስ፣ ኮሜርሻል ባንክ፣ ኢትዮ ቴሌኮም እንዳሉ ሆነው ሺፒንግ ላይንስ እንዳሉ ሆነው በአጠቃላይ 48.8 ቢሊዮን ዶላር ፎረን ከረንሲ ጀነሬት ማድረግ ችለናል። የኢንቨስትመንት መጠኑ 3.9 የሚሆን መተግበር ችለናል። ይህ ግን ዛሬ ነው። ነገስ የኢትዮጵያ የሚለው ብራንድ ልክ የኢትዮጵያን ኤርላይንስ እንደምንለው በኮሜርሻል ባንክ ኦፍ ኢትዮጵያ፣ በኢትዮ ቴሌኮም፣ በሌሎቹ ተቋማት ዳይቨርሲፋይ አድርገው የምናይበት ጊዜ ይሆናል። ሁለተኛው ሜጋ ኤርፖርታችን የዛሬ ሳምንት ኢናጉሬት የተደረገው ግራውንድ ብሬኪንግ የተደረገው ተጠናቆ በአፍሪካ ትልቁ ኤርፖርት 60 ሚሊዮን ፓሴንጀርስ የመጀመሪያው ፌዝ፣ በሁለተኛው ፌዝ ሲጠናቀቅ 100 ሚሊዮን ፓሴንጀርስ የምናስተናግድበት ኤርፖርት የሚጠናቀቅበት ይሆናል። ሶስተኛው ዛሬም የምስራቅ አፍሪካ የኃይል ባንክ ነን፣ ግን የቀሩ የኃይል ፕሮጀክቶቻችንን ጨርሰን የኢትዮጵያ የአፍሪካ የፓወር ባንክ እንደሆነች የምናረጋግጥበት ጊዜ ይሆናል። ግዙፉ የሀገር ውስጥ ማዳበሪያ ፋብሪካ እንደዚሁ ተጠናቆ ወደ ስራ የሚገባበት ይሆናል። ሌላኛው የኢትዮጵያ ኢንቨስትመንት ሆልዲንግ ጠቅላላ አመታዊ ገቢ አሁን ካለበት 5 ትሪሊየን ብር
እንደሚደርስ ከዛም ባለፈ ለመንግስት የምንከፍለው ዲቪደንድ 100 ቢሊዮን ብር የሚደርስበትን ተንብየናል። በአጠቃላይ ግን ይህን ሁሉ ንብረቶች እነዚህን ሁሉ ንብረቶች በሚቀጥለው 5 ዓመታት ውስጥ ዛሬ ተረከብናቸውን አጠናክረን አሳድገን አብዝተን ለሚቀጥለው ትውልድ የምናስተላልፍበት ጊዜ ይሆናል። አመሰግናለሁ። ዶክተር ብሩክ ታየን በጣም እናመሰግናለን። ክቡራትና ክቡራን ወደ መጨረሻው ገለጻ ነው የምናመራው። ኮኔክቲቪቲ ለፋይናንስ ምርታ በኢትዮጵያ ምን ይመስላል የሚለውን ገለጻ እንዲያቀርቡ የኢትዮጵያ ኮሚኒኬሽን ባለስልጣን ዋና ዳይሬክተር ክቡር ኢንጂነር ባልቻ ሬባን ወደ መድረክ ጋብዛለሁ። አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ክቡራን ጥሪ የተደረገላቸው እንግዶችና ተሳታፊዎች፣ ሁሉም ፕሮቶኮል እንደተጠበቀ እንደምን ዋላችሁ። እንግዲህ የቴሌኮም ዘርፍ ሪፎርም እንዴት ተጀመረ፣ ለምን ተጀመረ የሚለውን ትንሽ ወደ ኋላ መለስ ብሎ ማየቱ ጠቃሚ ይሆናል። ከሀገራዊ ለውጡ በኋላ በሀገራችን የሀገር በቀል ኢኮኖሚ ማሻሻያ ተግባራዊ ተደርጓል። ይህ የኢኮኖሚ ማሻሻያ በተለይም በዘርፎች ሪፎርም ላይ የሚያተኩረው መዋቅራዊ ሽግግርን ለማምጣት የታሰበበት ሁኔታ ነው። ይህም ማለት በተለይ በንግዱ አሰራር ላይ የሚታዩ ውስንነቶችን ለማሻሻልና እንዲሁም ለግሉ ዘርፍ ኢንቨስትመንት ምቹ ሁኔታን ለመፍጠር ታሳቢ ያደረገ ነው። በተለይም ኢዝ ኦፍ ዱይንግ ቢዝነስ ላይ የሚያተኩር ነው። በተለይም ቁልፍ አስቻይ ዘርፎች በሆኑት በኢነርጂ፣ በትራንስፖርት፣ በሎጂስቲክስ እና ኮሚኒኬሽን ዘርፍ ላይ የሚስተዋሉ ክፍተቶችን በገበያ ማሻሻያዎችና በግሉ ዘርፍ ተሳትፎ ተወዳዳሪነትን በማጎልበት እና ቅልጥፍናን በማሳደግ ማሻሻል አስፈላጊ ሆኖ በመገኘቱ በእነዚህ ሁኔታ መዋቅራዊ ለውጦችን ማድረግ በማስፈለጉ ነው። ስለዚህ የሀገር በቀል ኢኮኖሚ ማሻሻያው ባስቀመጠው መሰረት የቴሌኮም ዘርፍ በተለይ የመዋቅር ማሻሻያ ሊደረግበት ከሚገባው ዘርፎች ውስጥ አንዱ በመሆኑ ተመርጦ ነው የጀመረው። ለዚህም በቅድሚያ ዘርፉ የሚመራበትን ሕግ ማውጣት ያስፈልጋል። በቀጣይነት ይህን ዘርፍ ሊመራና ሊቆጣጠር የሚችል አካል ማቋቋም ያስፈልጋል። በተጨማሪም ዘርፉን ለውድድር ክፍት ማድረግ ያስፈልጋል ማለት ነው። በዚሁ መሰረት በ2011 መጨረሻ አካባቢ የኮሚኒኬሽን አገልግሎት አዋጅ በተወካዮች ምክር ቤት ጸድቆ ወደ ስራ ገብቷል። በዛው በ2012 የኢትዮጵያ ኮሚኒኬሽን ባለስልጣን ወደ ስራ ገብቷል፣ ተቆጣጣሪ አካል ሆኖ ከአንድ ዓመት በኋላ የአንድ ተጨማሪ ቴሌኮም ኦፕሬተር ፈቃድ በመስጠት በአሁኑ ጊዜ ከአንጋፋው ኢትዮ ቴሌኮም ጋር ተወዳድሮ የሚሰራውን ሳፋሪኮም በማስገባት ገበያው የሁለት ኦፕሬተሮች ገበያ እንዲሆን አድርጓል። በተጨማሪም በ2016 ዓመተ ምህረት የግል ዳታ ጥበቃ አዋጅ በወጣበት ጊዜ ለባለስልጣኑ ተጨማሪ ማንዴት ወይም ኃላፊነት ተሰጥቶ የግል ዳታ ጥበቃ ስራንም በመስራት ላይ ይገኛል። በዚሁ መሰረት በአሁኑ ጊዜ የብዝሃ ዘርፍ ተቆጣጣሪ አካል ነው። የቴሌኮም የፖስታና የግል ዳታ ጥበቃን የሚቆጣጠር ተቋም ሆኖ በመስራት ላይ ይገኛል። የቴሌኮም ዘርፍ ሪፎርም ዓላማው ምን ነበር ብለን ስናስብ፣ አንደኛ በኢትዮጵያ ቴሌኮሙኒኬሽን ዘርፍ ውጤታማ የሬጉላቶሪ ስርዓትና አስተዳደርን መመስረት፣ በህግና የቁጥጥር ማዕቀፎች የተጠናከረ ተወዳዳሪ የገበያ ስርዓት መመስረት፣ ሁሉን አቀፍ ተደራሽነት ያለው የኮሚኒኬሽን መሰረተ ልማት በመላ ሀገሪቱ በፍጥነት ማስፋፋት፣ የአገልግሎት ጥራትና የዋጋ ተመጣጣኝነትን ማረጋገጥና ዘርፉ ለኢንቨስትመንትና ለአካታች አገራዊ ኢኮኖሚ እድገት የሚያበረክተውን አስተዋጽኦ ማሳደግ ናቸው። የሪፎርሙ ምሰሶ ወይም ፒላሮች ብለንም ስናይ የሬጉላቶሪ ስርዓትና አስተዳደር፣ የህግና ቁጥጥር ማዕቀፍ፣ የገበያ መዋቅር፣ መሰረተ ልማትና አገልግሎት እንዲሁም ኢኮኖሚያዊ አስተዋጽኦ ናቸው ማለት ነው። እስካሁን ምን አመጣ ይሄ ዘርፍ ሪፎርም ብለን ካየን በአጭሩ የሬጉላቶሪ አስተዳደር ስርዓቱ ዘርግቶ ወደ ስራ ገብቷል። ሙሉ ለሙሉ የህግና ቁጥጥር ማዕቀፎችን በተመለከተ ዘርፉን ለመቆጣጠር የሚያስችሉ 2 አዋጆች፣ 14 መመሪያዎችና 3 የፖሊሲና የቁጥጥር የቴክኒክ ደንቦች ወጥተው ስራ ላይ ውለዋል። በርካታ የአገልግሎት ፈቃዶች ተሰጥተዋል። ከኢትዮ ቴሌኮም በተጨማሪ ከተሰጠው የኦፕሬተር ላይሰንስ በተጨማሪ ሌሎች በመደብ ፈቃድነት የሚሰጡ ከ2000 በላይ ፈቃዶች ተሰጥተዋል። የመሳሪያ ብቃትና የመጠቀሚያ ፈቃዶችን በመስጠት ረገድም በዚሁ ረገድ ከፍተኛ ስራዎች ተሰርተዋል። ኢኮኖሚያዊ አስተዋጽኦንም ስንመለከት ላይሰንስ ከመስጠት ብቻ
ወደ 850 ሚሊዮን ዶላር ማመንጨት ተችሏል። በተጨማሪም በሞባይል ፋይናንስ ሰርቪስ ወደ 150 ሚሊዮን ዶላር ማመንጨት ተችሏል። በአጠቃላይ በሁለቱ ፈቃዶች ወደ 1 ቢሊዮን ዶላር ማመንጨት ተችሏል። ሬጉላቶሪ አገልግሎት በመስጠት ደግሞ ተቋሙ ከመንግስት ቋት የሚጠቀም ብቻ ሳይሆን በመስራት ለመንግስት ሀብት ማመንጨት የሚችል ደረጃ ላይ ደርሷል። በአሁኑ ጊዜ በሬጉላቶሪ አገልግሎቶች በእነዚህ 6 ዓመታት ውስጥ ወደ 1.4 ቢሊዮን ብር ማስገኘት ተችሏል። በስራ እድል ፈጠራ በሁለቱ ኦፐሬተሮችና በተለያዩ ባለፈቃዶች በቀጥታ ወደ 54000 በላይ የስራ እድሎችን በተጨማሪም ደግሞ የነዚህን ባለፈቃዶች ምርትና አገልግሎት በሚያከፋፍሉ አካላት ደረጃ ከ330,000 በላይ የስራ እድሎች ተከፍተዋል። የሞባይል ኔትወርክ እድገትንም ስናይ በለውጡ መባቻ ከነበረበት 37.5 ሚሊዮን ዛሬ 96 ሚሊዮን ላይ ደርሷል። የኢንተርኔት ተጠቃሚ ቁጥርም ከ17 ሚሊዮን ወደ 58 ሚሊዮን አድጓል። የቴሌኮም መሰረተ ልማት እድገትንም ስናይ በ2011 ወደ 7100 ታወርስ ነበሩ በመላ ሀገሪቱ፣ ዛሬ ወደ 13500 ከፍ ብሏል። የዓለም አቀፍ በር ወይም ኢንተርናሽናል ጌትዌይ ካፓሲቲ የምንለውን ብናይ በ2011 ከ1 ቴራባይት ፐር ሰከንድ በታች ነበር። ዛሬ በሁለቱም ኦፐሬተሮች አንድ ላይ ተደምሮ 3.84 ቴራባይት ፐር ሰከንድ ባንድዊድዝ ወይም ካፓሲቲ መሸከም የሚችል ኔትወርክ አቅም ገንብተናል። ከሞባይል ኔትወርክ የህዝብና መልክዓ ምድር ሽፋን አንጻርም ስናይ በ2011 አካባቢ በሁለተኛው ትውልድ ወይም 2G ኔትወርክ ላይ የተመሰረቱ ብቻ ነበሩ። ዛሬ በእነዚህ 7 ዓመታት በተደረገው የማስፋፊያ ስራ የህዝብ ሽፋን በተለይ በ3G ከ85% በ2017 መጨረሻ ወደ 98.8 አድጓል። የ4Gን የህዝብ ብዛት ሽፋን ስናይ በ2011 7% ብቻ ነበር። ዛሬ 71% ላይ ደርሰናል። የ3Gን የመልክዓ ምድር ወይም ጂኦግራፊክ ከቨሬጅም ስናይ ዛሬ ወደ ከ66% ተነስተን 86.5 ላይ ደርሰናል። የ4G መልክዓ ምድር ሽፋንም ከ4% ተነስቶ ዛሬ 27% ላይ ደርሷል ማለት ነው። እንግዲህ የቴሌኮም ኔትወርክ ወይም ኮኔክቲቪቲ ለሌሎች ዘርፎች አስቻይ ነው ብለናል። ከዚህ አንጻር በተለይ ለፋይናንስ ዘርፍ ምን አበርክቶ አለው ብለን ስናይ አንደኛ የሞባይል ገንዘብ ፊንቴክ እና ዲጂታል ፋይናንስ በቴሌኮም እና የኢንተርኔት ኔትወርክ ላይ የተመሰረቱ ናቸው። ብሔራዊ ክፍያ ስዊች በባንኮችና በሞባይል ገንዘብ ልውጦች መካከል ኢንተሮፕሬቢሊቲ እንዲኖር በማድረግ ረገድ ኮኔክቲቪቲ ከፍተኛውን ድርሻ ይወስዳል። የአገልግሎት አስተማማኝነትና የህዝብ አመኔታ ከኔትወርክ አስተማማኝነት ጋር በእጅጉ የተቆራኘ ነው። የቴሌኮም ኔትወርክ በራሱ መገልገያ ብቻ ሳይሆን የፋይናንስ መሰረተ ልማትና የፋይናንስ ስርዓቱ አካል ነው ብለን መውሰድ እንችላለን። የቴሌኮም ኔትወርክ ምርታ የዲጂታል ፋይናንስ ምርታን ያመጣል። የዲጂታል ፋይናንስ ምርታ የዲጂታል ኢኮኖሚ ምርታን ያመጣል ማለት ነው። በሞባይል ገንዘብ ዝውውርን በምናይበት ጊዜ ቀደም ብሎ ዶክተር ኢዮብ በአጠቃላይ በባንኪንግ ኢኮሲስተሙ ላይ ያለውን መረጃ ሰጥቷል። ከቴሌኮም ኦፐሬተሮቹ ደረጃ ብቻ ስናይ በ2013 ቴሌብር የጀመረው ዛሬ በሁለቱም ኦፐሬተሮች ከ60 ሚሊዮን በላይ የሞባይል ገንዘብ ተጠቃሚዎች አሉ። በተለይ በጣም የሞባይል ፋይናንሻል ሰርቪስ አፕቴኩ ወይም ተጠቃሚነት ቁጥሩ እንዴት እያደገ እንደሚሄድ ለማየት ኢትዮ ቴሌኮም በ2013 ቴሌብርን ሲጀምር 6.58 ሚሊዮን ደንበኞችን ያገኘው በሁለት ወር ብቻ ነው። በሁለት ወር ብቻ ኢማጂን፣ ማንኛውም ባንክ በሁለት ወር ወይም በርካታ ባንኮች በአንድ ላይ 6 ሚሊዮን አካውንት ይከፍታሉ ማለት አይቻልም። እውነት ይሄ ትልቅ ምርታ ነው ማለት ነው። በአጠቃላይ ይህ ዘርፍ ለፋይናንስ ያበረክታቸውን አዳዲስ ቴክኖሎጂዎችን ስናይ የኮር ባንኪንግ ስርዓት ወደዚህ ደረጃ የደረሰው በኮኔክቲቪቲ ነው። የኢንተርኔት እና የሞባይል ባንኪንግ እንደገና ደግሞ በኦፕሬተሮቹ የሚሰጠው የሞባይል ገንዘብ አገልግሎትም ሌላኛው አስቻይ ሁኔታ ነው። የኤቲኤም አገልግሎት ዛሬ የሁሉም ባንክ ኤቲኤሞች ተገናኝተው አንድ ካርድ ለበርካታ ኤቲኤሞች ተብሎ የሚሰራበት ደረጃ የተደረሰው በኮኔክቲቪቲ ነው።
ሌላው በመተግበሪያ ላይ የተመሰረቱ የሞባይል ገንዘብ ዋሌቶችና ሱፐር አፕስ በተለይ የገንዘብ ልውውጡን በማሳለጥ ደረጃ ከፍተኛ ጠቀሜታ ያላቸው ናቸው። የዲጂታል ብድርና የብድር ምዝገባ፣ ክሬዲት ስኮሪንግ፣ ክሬዲት ወርዝነስ ለማረጋገጥ በጣም እጅግ ጠቃሚ የሆነ ሲስተም ነው የዲጂታል ፋይናንሻል ሲስተም። ይህንንም እውን በማድረግ የቴሌኮም ኔትወርክ በጣም ከፍተኛ ጠቀሜታ አለው። ሌላው ድንበር ተሻጋሪ ክፍያዎችን መፈጸምና ገንዘብ ማስተላለፍ ላይም የራሱ ድርሻ አለው ማለት ነው። ከፋይናንስ አካታችነት አንጻር ስናይዝ ምን አይነት ጠቀሜታ አለው ነው የኔትወርክ ወይም የቴሌኮም ኔትወርክ ኮኔክቲቪቲ። አንደኛ ተደራሽነትን በእጅጉ ያሳድጋል። የፋይናንስ አገልግሎት የባንክ ቅርንጫፍ ወደሌለበት ደረጃ በፍጥነት እንዲደርስ ያግዛል። የሞባይል ገንዘብ በተለይም ከመደበኛ የባንክ ሂሳቦችን ይተካል የሚባልበት ደረጃ ተደርሷል። የማንኛውም ሰው የሞባይል ቁጥር እንደ የባንክ የሂሳብ ቁጥር የሚወሰድበት ደረጃ ላይ ተደርሷል። ሌላው የስማርት ስልኮችና በመተግበሪያዎች የሚደረጉ ልውውጦች በተለይም በገጠርና ራቅ ባሉ አካባቢዎች ተደራሽነትን ያስገኛል። በመልክዓ ምድራዊና ማህበራዊ ክፍተቶችን ይቀንሳል። የአነስተኛ የብድር አገልግሎት አቅርቦቶች እንዲኖሩ ያስችላል። በዚህ ረገድ አካታች ተደራሽነትን በጣም ያፋጥናል። ሌላው የዋጋ ተመጣጣኝነት ነው። ዝቅተኛ የግብይት ወጪዎች ናቸው ያሉት። ዛሬ ከገጠር ተነስቶ ከተማ መሄድ የትራንስፖርት ወጪ አውጥቶ መሄድ ሳይሆን ካሉበት ክፍያ መፈጸም መቻል፣ ዝቅተኛ አገልግሎት ክፍያዎች መኖር፣ አነስተኛ ክፍያዎችን መፈጸም መቻል። ለምሳሌ 5 ብር ሊሆን ይችላል፣ ለፓርኪንግ መክፈል ሊሆን ይችላል፣ ለድር መክፈል ሊሆን ይችላል፣ ለሆነ ነገር መዋጮ ሊሆን ይችላል። ለአነስተኛ ነገር ባንክ ሄዶ ዲፖዚት ማድረግ አይደለም። ይህን እንደዚህ አይነት ነገሮችንም በማሳለጥ በጣም ከፍተኛ ጠቀሜታ አለው። ዝቅተኛ ገቢ ያላቸው ተጠቃሚዎች አካታች ያደርጋል ማለት ነው። ሌላው ምቹነትና አስተማማኝነት ነው። ከመንግስት ለግለሰቦች፣ ከግለሰብ ለመንግስት ወይም ከግለሰብ ወደ ግለሰብ የሚደረጉ ማንኛውንም ክፍያዎችን በማሳለጥ ረገድ ከፍተኛ ጠቀሜታ አለው። ግልጽነትና ቅልጥፍናንም እውን ያደርጋል። በተለይ ትሬሰቢሊቲ ላይ በጣም ይጠቅማል። በአሁኑ ጊዜ በተለይ የህገወጥ የገንዘብ ዝውውርን በመቆጣጠር ወይንም ካውንተሪንግ ፋይናንሲንግ ኦፍ ቴሮሪዝም በመቆጣጠር ደረጃ የፋይናንስን ዝውውር ደህንነት ከማረጋገጥ አኳያ ዲጂታል ፋይናንስ አገልግሎት እጅግ ጠቃሚ ነው ማለት ነው። እንግዲህ የቴሌኮም ኔትወርክ ማስፋፋትና ሬጉሌሽን ቀጣይ አቅጣጫዎች ምን ይመስላሉ በሚለው ነው የማጠቃልለው። የሁሉን አቀፍ ተደራሽነት ፈንድ ተግባራዊ በማድረግ በገጠርና አገልግሎት ባላገኙ አካባቢዎች የቴሌኮም አገልግሎት ተደራሽ ለማድረግ ታስቦ እየተሰራ ነው ያለው። ተጨማሪ ድንበር ተሻጋሪ የፋይበር መስመሮች መዘርጋትና የሀገር ውስጥ የፋይበር መስመሮችን ማሻሻል፣ በተጨማሪም በ78 አካባቢዎች የሁሉን አቀፍ ተደራሽነት ፕሮጀክቶችን መገንባት ታስቧል። እነዚህ ፕሮጀክቶች በኦፕሬተሮቹ ከሚሰሩት በተጨማሪ ከመንግስትም ሳይሆን ባለስልጣን መስሪያ ቤቱ በዩኒቨርሳል ሰርቪስ ፈንድ የሚያከናውናቸው ፕሮጀክቶች ይሆናሉ። የዓለም አቀፍ በር አቅምም የማሳደግ ስራ ይሰራል። ሁለቱ ኦፕሬተሮችን በሚያደርጉት የማስፋፊያ ግብ ደግሞ አሁን ካለንበት 71% የህዝብ ሽፋን ፎርጂን ወደ 99% በ25 ዓመት በኋላ ለማድረስ ታቅዷል። ሌላው አሁን ካለንበት 45% የኢንተርኔት ተጠቃሚነት ወደ 100% ለማሳደግ ተይዟል። የ5Gንም አሁን ካሉት 26 ከተሞች ወደ 100 ከተሞች ለማሳደግና አሁን በኢንሃንስድ ሞባይል ብሮድባንድ መጠቀሚያ ብቻ ሳይሆን ዩዝ ኬዞች አዳዲስ ዩዝ ኬዞች ጥቅም ላይ ውለው ዘርፉ በጤና፣ በግብርና፣ በትምህርት በሁሉም ነገር ጠቀሜታ የሚውልበትን ለመስራት ታስቦ ይሰራል። ሌላው የሬጉላቶሪ አድማሳችንን ከኤሌክትሮኒክ ኮሚኒኬሽን ወጣ ባለመልኩ ወደ ዲጂታል ኔትወርክ ወይም ዲጂታል ፕላትፎርም ቁጥጥር በማሳደግ ብቁ እና ጠንካራ ትርጉም ያለው የቁጥጥር ስራ የሚሰራ ተቋም ለማድረግ እንሰራለን። አመሰግናለሁ። በጣም እናመሰግናለን ክቡር ጠቅላይ ሚኒስትር። ክቡራትና ክቡራን ሁሉንም አቅራቢዎች አንድ ጊዜ አመስግኑልኝ።